ኢትዮጵያ አገልጋይ ይለዋወጣሉ፣ አብረው ያገለግላሉ፣ አብረው እንትን ይላሉ። በኢትዮጵያ ይቺን ነው የጠየኩት ከሆነ በጣም ቆንጆ። ወደ ውጪ ስትመጣ ግን እዚህ አሁንን ያለውበት ግን መድረክም ሼር አይደራረጉም። የጌታ እራትም እንደዚህ አብሮ ሼር ማድረግ የለም። እንደዚህ አይነት ነገር ሼር ማድረግ የለም። ውጭ ላይ የለም። ኢትዮጵያ ግን አለ። በኢትዮጵያ አስፔክት ነው። ታንክ ዩ አይ ጀስት ዋንት ቱ ኖው ዳት ዳትስ ኦል። ስለዚህ አሁን ተራው የልደት ስለሆነ ልደት ደግሞ እስቲ ሀሳብን ስጠን። ኦኬ ይቺን ለማወቅ ነው። ዳትስ ኦል። ሌላ ፖለቲካ ታንክ ዩ ቬሪ ማች ዮኒ። ረጅም ሰዓት እድል ሰተን ሰምተናቸዋል፣ ሁለቱንም እየተወያዩ። የኔ ጥያቄ ያው ዮኒ አለ ቀጥታ እነሱ መጠየቅ እንኳን ባልችል ለአንተ አድሬስ ማድረግ አንተ ወደ እነሱ አድሬስ ታደርግልኛለህ ብዬ ነው። ከውይይታችሁ ራስ ጠይቃቸው የምትፈልገው ይቻላል። ዴቪድንም ወይ ኤፋንም መጠየቅ ለሁለቱም ልትጠያየቋል ማቅረብ ፈልጌ ነው። ታንክ ዩ። ዴቭ ሲናገር የሰማነው አለ፣ ኤፍሬም ሲናገር የሰማነው አለ። ኤፍሬም ደሞመንት በአመንክ ሰዓት ላይ ማለት ነው፣ በአመንክ ሰዓት ላይ የእግዚአብሔር ልጅ ትሆናለህ፣ ጽድቁን ታገኛለህ፣ ጀስቲፋይርም ትሆናለህ፣ ቦርናጌን ወይም ደግሞ የእግዚአብሔርን ልጅነት ታገኛለህ በአመንክ ቅስፈት ብሎናል። ዴቭ ሲናገር ደግሞ የሰማሁት ጀስቲፊኬሽን እንትኑ ላይ ይሄ የጀስቲፊኬሽን ሳይዱ ፍቃዱን ያገኛል በዛን ሰዓት ላይ ማለት ከኩነኔው ይወጣል። ከዛ ቀጣይ ስቴፕ የሚሆነው ያምንና ይጠመቃል፣ ወደ ሳክረመንቱ ይሄዳል ማለት ነው። ወደ ሳክረመንቱ ይሄዳልና ነው የእግዚአብሔር ልጅ የሚሆነው። ስለዚህ ለኤፍሬም ጥያቄ የሰው ልጅ ባመነ ቅስፈት ነው የእግዚአብሔር ልጅ የሚሆነው ነው ብለህ የምታምነው ወይንስ የማመን አቅሙን ካገኘ በኋላ አምኖ ተጠምቆ ወይም ደግሞ ከሳክረመንት ተካፍሎ ነው የእግዚአብሔር ልጅ የሚሆነው ነው የምትለው? ምክንያቱም ዳዊት ሲናገር አንተም ልክ እንደ ዳዊት ሳክረመንቱ ወይም ጥምቀቱ ለኃጢአት ስርየት፣ የጌታ ስጋና ደም ለዘላለም ሕይወት ለኃጢአት ስርየት ይሆናል ብለህስ ታምናለህ ወይ? መጀመሪያ ጥያቄ ለአንተ። ቦርናጌንስ የምትሆነው በሳክረመንት በኩል ነው ወይ? ጥምቀትስ ለኃጢአት ስርየት ነው ወይ? ቅዱስ ቁርባንስ የዘላለም ሕይወት ይሰጣል ብለህ ታምናለህ ወይ? ኤፍሬም አጠር አድርገህ መልሰልኝ፣ ከዛ ዳዊትን ጠይቋል። ያው ልደት በነገራችን ላይ አሁን ዲቴይል ከሄድን አሁን ላነሳኸው ለምሳሌ አንተ ኦርቶዶክስ ነህ፣ የጌታ እራት ለኃጢአት ስርየት ብለህ ነው የምታምነው፣ የኃጢአት ስርየት ያስገኛል ብለህ ነው የምታምነው። እኔ ደግሞ የኃጢአት ስርየት አያስገኝም ብዬ ነው ማምነው። ግን አንተ ራሱ የኃጢአት ስርየት እንደማያስገኝ ለእኔ መልሰልኝ። ፕሩፍ ላደርግልህ እችላለሁ። አንተ ትምህርት ፕሩፍ ላደርግልህ እችላለሁ። ኤፍሬም አሁን የኔ ተራ ነው፣ የኔ ተራ ነው። አንድ ጊዜ ተመልሶልኛል። ዳዊትን ደግሞ ልጠይቀው። እሺ ሚት አድርግ አንተ። የኔ ተራ ነው አሁን አንተ ነው ሚት የምታደርገው እኮ። አሁንማ የልደት ተራ ነው። ቀጥሎ ትሰጠኛለህ። ምንም ችግር የለም። ዴቭን ሊጠይቀው ነው ተመሳሳይ ነገር። ቴንክ ዩ ኤፍሬም ክሊር ዳይሬክት ስለመለስክልኝ። በአጭሩ ሳክርመንት ወይም ቁርባንም ሆነ ጥምቀት ለኃጢአት ስርየት አይሆንም ነው እና ልጅነትንም ለማግኘት አይሆንም ነው እያልከኛለሁ። ዴቭም ኦርቶዶክስም እንደዛ ትላለች። ነገራችን ላይ እሱም አንዴ እባክህ ስነ ምግባር ቢኖረን በዓል ላይ ባትገባ እንዳንተ ኃይለ ቃል አልጠቀምም። ሚት አደርጋለሁ። ሳቅ በኋላ ስለሚደብርህ አሁን ሳቅ። ወደ ዴቭ ልምጣ። ዴቭ ተመሳሳይ ጥያቄ ነው የምጠይቅህ። ሰው ባመነ ቅስፈት ጀስቲፋይድ ይሆናል፣ ባመነ ቅስፈት ሪጀነሬት ይሆናል፣ ባመነ ቅስፈት ፌር አይደለም፣ ትክክል አይደለም። አሁን እኛ የምታከብረን ከሆነ እንደዚህ አስቀምጦ ይሄ አሁን ትምህርቱ ቀረ። አሁን አየህ እንደ ቀድሞ መማማሩ ቀረና ፖለቲክስ ሆነ እና ምኑ ነው ፖለቲካ የሆነው ስላልገባኝ ነው። ንገረኝ እስኪ ልስማ። 2 ደቂቃ ወስጄ ምን አይነት ፖለቲካ ነው የሆነው? አመሰግናለሁ። ፖለቲካ እንደሆነ ይቅርታ ልደት መስማት ስለምፈልግ። አሁን ምንድነው እኔና ዴቭን ዴቭ ምን ያምናል፣ ኤፍሬም ምን ያምናል የሚለውን እየጠየቀ ነው፣ ሁለታችንን ማለት ነው። አንድ ሀሳብ አንስቶ ስለዚህ እኛ እስካሁን እያደረግን የነበረው ሀሳቦች ይነሱና እዛ ሀሳብ ላይ ማብራሪያ እየሰጠን ነበረ። ወንጌላውያን ምን ያምናሉ፣ እናንተ ምን ያምናሉ። እኔ እንደውም ዴቭን ይኸው ቻሌንጅ እያረኩት ነበር፣ ጥያቄዎች ሲኖሩ እንደዛ እያረኩ ነበር።
አሁን በዚህ መንገድ ከሆነ የምንቀጥለው እንዳልኩ እኔ ሳመጣው ደግሞ እንትን አልክ እንዳትል። አሁን እኔ አንተም ቪዲዮ ደግሞ ሳመጣና ልደት ልዩነት ካላቸው ተጠይቃቸው። በቃ እነሱ ከሆነ አመሰግናለሁ። በኋላ ትሰጠኛለህ። የእነሱ ልዩነት በቃ ከእነሱ በኋላ ትሰጠኛለህ። አዎ ተሙንም ደምረውንም ልደትንም ተጠይቃቸዋል። ዮኒ አንድ መረሳት የሌለበት ነገር እኔም ደምረውም ሆነ ተመስገን ስንጠየቅ ከቶፒክ ውጪ የመጠየቅ ግዴታ አይደለ? በቶፒኩ ነው የምንጠየቀው። ስለዚህ ወደ ላይ ትምጣ። ክበርልኝ ዮኒ፣ ርዕሱ ምንድን ነው? እኔም ከቶፒክ አልወጣም። ኤፍሬም ፕሊዝ አንዴ ልጠይቀው። ዳዊት ልጠይቀው። በቃ ፕሊዝ ዮኒን ነው የማናገረው። አረ የኔ ተራ ነው። ዮኒ ርዕሳችን ምን ነበረ? ርዕሱን ብቻ እንዲያስታውስ ነው። ርዕሳችን ምንድን ነው? ርዕሳችን እንግዲህ በመዳን ላይ ዙሪያ ነው እየተነጋገርን። ነገረ ድነት ነው አይደለ? እምነት ብቻ ብለን እያወራን በቃ ቀጥሎ ማመጣው ሀሳብ ነገረ ድነት ነው። እሺ ነገረ ድነት ላይ ከቶፒክ አልወጣም። እኔ ነገረ ድነት ላይ እምነት ብቻ ነው። ለዚህ ነው ልደት እየገባሁት ወደ አሁን ወደ ዴቭ ድጋሚ ሪኮል አድርገው ታፕታፕ እያደረጋችሁ ቤተሰብ 10 እንትን እየሰጠኝ ነው። የ5 ደቂቃ ቲክታክ እና 10 የ5 ደቂቃ እየላክልኝ ነው። ታፕታፕ አድርጉና አንዴ እያዳመጣችሁ አንዴ 300 ሺህ መግባት አያቅተንም። በዚሁ እንደዚህ አድርገኝ። አንድ ጊዜ እንደዚህ አድርግልኝ። ስልክ ልቀይረ እና አስገባኝ። እሺ አረ ፕሊዝ ኖ ቆይ አንዴ ሳትቀይር እዚሁ ጋር አንዴ ይሄ ነው ይመጣል። አረ ችግር እንደውም ዴቭ እኔ ሳልገባ እንትን እንዳትል መልስ እንዳትሰጥ ከዛ እኔ ማብራሪያ ልስጥ። እሺ ከዛ በኋላ እንትን ትላለህ። አንዴ ስልክ ልቀይር። አንዴ ችግር የለም። ዮኒ ያስገባኝ። ኤፍ በጣም የምወደው ወንድሜ ነው። ስለዚህ ኤፍን በክፉ ማንሳት አይቻልም። እዚህ ፔጅ በፔጃችሁ መብታችሁ ነው። እኔ ፔጅ ላይ ግን ኤፍን የምወደው የማከብረው ወንድሜ ነው። ታንክ ዩ። እስከዛ ድረስ እኔ አንዳንድ ነገሮችን ላንሳ። ሀሳብ መጣ ድረስ ታፕታፕ እያደረጋችሁ ፕሊዝ። ውይይቱን ተከታትላችሁታል። ደስ የሚል ባክን ፎርዝ ነበረው። የእኛም ጥያቄ የነበረው ነገር እንግዲህ ወደዚህ ውይይት ያመጣን በመጀመሪያ ደረጃ ፌዝ አለውን የሚለው ኮንሰፕት ነው። ፌዝ አለውን ወይንም እምነት ብቻ የሚለው ኮንሰፕት ነው ወደዚህ ቦታ ላይ ያመጣን እና ሶሪ ሞዴሬተሮች ከመጣ አስገቡልኝ። ጎሄድ እምነት ብቻ የሚለው ሀሳብ ነው ወደዚህ ያመጣን። ስለዚህ በወንድሞቻችን መካከል በሚደረገው ውይይት እኔ የተረዳሁትን ነገር ላስቀምጥ። ዴቭ እንደ ሉትራን ያስረዳናል፣ ኤፍሬም ባለ ጊዜ ደግሞ እንደ ፔንቴኮስታል ያስረዳን ነገር ተመልክተናል። እኔ ቤዚካሊ ኤሴንሻል የሆነ ዲፈረንስን አይቻለሁ። ማለት ምንም ይሄ የሆነን ሰው ለማሸማቀቅ ወይ የሆነን ሰው ደስታ ለመፍጠር ላለመፍጠር አይደለም። ከሰማሁት ውይይት አንጻር ከሳልቬሽን አንጻር ኤሴንሻል የሆኑ ዲፈረንሶችን በመካከል ተመልክቻለሁ። ፖይንት አውት ላድርጋቸው። ፎር ኤግዛምፕል ኤፍሬም ወንድማችን ሲያብራራ ሳልቬሽን የሚለውን ነገር ወይንም ደግሞ ዴቭ ጀስቲፊኬሽን እና ሳልቬሽንን ሁለቱም ለይቶ ነው ያስረዳል። ጀስቲፋይድ ሆነ ማለት ኮምፕሊትሊ ድነትን አገኘ ማለት እንዳልሆነ አስረድቶናል። እሱንም እንትኑ ኮንሲስተንሲ ወዴት እንደሚሄድ አስረድቶናል። ግን ኤፍሬም ባለ ጊዜ ግን ያስረዳን ጀስቲፊኬሽንም ሳልቬሽንንም በአንድ ጊዜ ነው። ባመንክ ቅስፈት ጀስቲፋይድ ነ፣ ባመንክ ቅስፈት ሴቭድ ነ፣ ባመንክ ቅስፈት ሪጀነሬትድ ነ፣ ባመንክ ቅስፈት ቦርን አጌን ሆናል። ይሄ ማለት ባመንክ ቅስፈት ጸድቀሃል፣ ባመንክ ቅስፈት ድነሃል፣ ባመንክ ቅስፈት ታድሰሃል፣ ባመንክ ቅስፈት ዳግም ተወልደሃል። ይሄ ሁሉ በቅስፈት የሚሆን ጉዳይ ነው ማለት ነው። ባመነ ሰዓት ላይ የሚከሰቱ ነገሮች ነው። ግን ወንድማችን ዴቭ ደግሞ መጀመሪያ ላይ ጀስቲፋይድ ሲሆን በፌዙ ጀስቲፋይድ ሲሆን ልክ እንደ ጃንደረባው ምንድን ነው የሚያገኘው? የማመን ጉልበት ነው የሚያገኘው ማለት ነው። ካለበት እስራት ሲወጣና ነፃ ፈቃዱን ያገኛል ማለት ነው። ከዛ በዛ ነፃ ፈቃዱ ተጠቅሞ ያምናል። ካመነ በኋላ ጀስቲፋይድ የሆነው ይሄ ሰውዬ ካመነ በኋላ ሪጀነሬትድ ለመሆን ልክ ለመታደስ ክርስቶስን ለመልበስ ዳግም ለመወለድ መጠመቅ አለበት አይደለ? ዳግም ለመወለድ መጠመቅ አለበት። እነዚህን ነገሮች ሳያገኝ ያ ሰውዬ ሴቭድ ነው ማለት አንችልም እያለን፣ ኦርም ደግሞ ሳልቬሽን አግኝቷል ወይም ሪቦርን ሆኗል ልንል አንችልም ነው። በተቃራኒው ግን ወንድማችን ኤፍሬም እያለን ያለው ግን ሞመንት ጥምቀትም ሳያስፈልገው በአጠቃላይ ሳክረመንቶቹ ሳያስፈልጉት
ኦኬ ሳክረመንቶቹ ሳያስፈልጉት በእምነቱ ብቻ ዳግም መወለድ ይችላል፣ ሪጀነሬት መሆን ይችላል፣ መታደስ ይችላል እና ዩ ጋይስ ይሄ ነገር ለእኔ እንግዲህ ኤፍሬም ዳዊት ሳይመጣ በፊት ሲያስረዳን የነበረው ነገር በመካከላችን ያን ያህል ኤሴንሻል የሆነ ዲፈረንስ አላየውም ነበር ሲል የነበረው፣ ግን ዲስ ኢዝ ኤሴንሻል ዲፈረንስ ነው፣ ሳልቬሽን ነው። ሰው እንዴት ነው ይሄ ኤሴንሻል ዲፈረንስ የማይሆነው? የኔ ጥያቄ ነው። እና ኤፍሬም የሚቆይ ከሆነ ጥያቄ ለዳዊት ላቅርብ፣ እስካሁን ስላልመጣ ዮኒ። ስለዚህ ለዴቭ የኔ ጥያቄ በቅንነት ነው፣ እውነቱን ለመናገር ዳዊትን ለመጀመሪያ ጊዜ ነው ያገኘሁት እዚህ መድረክ ላይ። በፊት ትምህርቶቹ ምናምን ሲመጡልኝ ሪከርዶቹን እመለከት ነበረ። እምነቱን የሚያስረዳበት መንገድ አዘሉትራን እኔ የምደግፈው ነው። የትኛውም ሰው እምነቱን ሲያስረዳ በቃ ክሊርሊ የሚያምነውን ነገር ብላክ ኤንድ ዋይት ቁጭ ማድረግ አለበት በቃ። እና ያ ነገር ለእኔ በጣም በጣም አፕሪሺየት የማደርገው ነገር ነው። ስለዚህ የኔ ጥያቄ ዴቭ፣ ሰው ባመነ ቅስፈት ሪጀነሬትድ ዳግም መወለድ አይ ሳልመጣማ አይመልስም። ልደት ነግሮታል። ሳልመጣ እንዳትመልስ ቆየ ኤፍሬም ጥያቄውን እንትን ልትለው ነው። እስከዛ ታፕታፕ ያደርጋሉ አማራጭ። እስከዛ እኔ ደግሞ የኦርቶዶክስ ፐርስፔክቲቭ ደግሞ ላሳይ። እስከዛ ድረስ ኦኬ፣ የኦርቶዶክስን ደይቃው ማሳየት። የኦርቶዶክስ ፐርስፔክቲቭ ደግሞ የኔን የኦርቶዶክስ ፐርስፔክቲቭ ላሳይ። ሲጀመር እንደዚህ ዶግማቲክ የሆኑ አይዲያዎች ላይ የምንወያየው በሁለት ነገር ነው። ልብ ብላችሁ አዳምጡ። እንደ አንድ ኦርቶዶክስ ክርስቲያን ዶግማቲክ በሆኑ ኢሹዎች ላይ የምንወያየው በሁለት ነገር ነው። አንደኛ በመጽሐፍ ቅዱስ፣ ሁለተኛ ደግሞ በቤተክርስቲያን አባቶች ትምህርት ነው። ቢካዝ መጽሐፍ ቅዱስ ለሁሉም ነገር መሰረት ነው። የመጀመሪያ መነሻችን የሚሆነው መጽሐፍ ቅዱስ ነው። ከሱ ቀጥሎ የፕራይመሪውን ሶርስ ከመጽሐፍ ቅዱስ ከወሰድን በኋላ ልክ እንደዛው የቤተክርስቲያን አባቶችን ትምህርት ደግሞ እናደርጋለን፣ እንደ ማስረጃ አድርገን እናቀርባለን። ምክንያቱም ትምህርቱ ኮንሲስተንሲ እንዳለው ፕሩፍ የምናደርገው በታሪካዊው ክርስትና ውስጥ የመጣውን የቤተክርስቲያን አባቶችን እምነት ስናይ ነው። ፎር ኤግዛምፕል በቤተክርስቲያን አባቶች በሳክረመንት ዙሪያ ላይ ያላቸው እምነት ምንድን ነው? በቀላሉ እንኳን ለመመልከት አንደኛውን የቤተክርስቲያን አባት እንኳን ብንወስድ ቅዱስ አግናጢዮስ በጣም የቀረበ የሐዋርያት ደቀ መዝሙር ወይም አፖስቶሊክ ፋዘርስ ሐዋርያትን በአይን አይቷል ተብሎ የሚታመነው ይህ የቤተክርስቲያን አባት ቅዱስ ቁርባን ላይ ሜዲሲን ኦፍ ኢሞርታሊቲ ብሎ ነው የሚጠቅሰው። በኤፌሶን መልእክቱ ላይ ሜዲሲን ኦፍ ኢሞርታሊቲ ብሎ ነው የሚጠቅሰው። ምንን? ዩካሪስቱን ወይንም ደግሞ ቅዱስ ቁርባንን። ኢማጅን። ከዛ ሌላም አባቶችን እንደዚህ እስኪ ወይም ደግሞ በእኛ በኦርቶዶክሳውያን ሊቃውንት ብለን እንኳን የምንወስዳቸውን እነ ጀስቲን ማርቲርን እንኳን እንውሰድ እስኪ። ፈርስት አፖሎጂ 66 ላይ ማንም ሰው በጥምቀት ከኛ ጋር ህብረት ያላደረገ ሰው ይህንን ቅዱስ ቁርባን ሊወስደው እንደማይችል ክሊርሊ ጥምቀትም ሪጄኔሬሽን ለዳግም ውልደት ለመታደስ እንደሆነ ያስቀምጠዋል። በጣም ክሊር እያደረጉት ደግሞ የሚመጡት ደግሞ የቤተክርስቲያን አባቶች ውስጥ አንደኛው ደግሞ ማነው? ቅዱስ ቄርሎስ ዘኢየሩሳሌም ካቴኬቲካል ሌክቸሩ ላይ ደግሞ እሱም ክሊር ላይ ያስቀምጠዋል። ኤኒዌይስ የቤተክርስቲያን አባቶች ያስተማሩትንና ሐዋርያት ያስተማሩትን ኦርቶዶክሳውያን ክርስቲያኖች ክሊርሊ እንቀበለዋለን። ግን በታሪክ ውስጥ የማናገኘው ትምህርት ግን ፌዛለውን ብቻ ባመንክ ቅስፈት ሪጀኔሬት፣ ባመንክ ቅስፈት ቦርን አጌን፣ ባመንክ ቅስፈት ሴቭድ የሚለው ትምህርት ግን በመጽሐፍም ሆነ በቤተክርስቲያን አባቶች አናገኘውም ነው። ጥያቄ ልጠይቅ እሺ፣ ዴቭን ስለመጣ ኤፍሬም ባለ ጊዜ ዴቭ ኤፍሬምን ጠይቄው ያለው ጥምቀት እና ቅዱስ ቁርባን የኃጢአት ስርየት ይሰጣል የዘላለም ሕይወት ይሰጣል ወይ ብዬ ስጠይቅ ኖ የሚል መልስን የሰጠኝ ኤፍሬም። ለዳዊት ደግሞ የምጠይቀው ጥያቄ ሰው ለመዳን ማመን ብቻ ነው የሚጠበቅበት? ባመነ ቅስፈት ሪጀነሬት ይሆናል? ባመነ ቅስፈት ቦርን አጌን ይሆናል? ባመነ ቅስፈትስ ከክርስቶስ ጋር ህብረት ማድረግ ይችላል ወይ? ዊዛውት ሳክረመንት በእምነቱ ብቻ። ዴቭ ቴንክ ዩ። እሺ ልደት፣ ይሄ ፌት አሎን ብለን የምናስቀምጠው ቅድም እንዳልኩ ነው። ፌት አሎን ብለን ስንል ለጀስቲፋይ ስለመሆን ነው እያወራን ያለ ነው። ከቦንዴጅ ኦፍ ዊል ውስጥ ከዛ ስርዓት ውስጥ ስለመውጣት ነው። ኮንቨርት ስለመደረግ ነው እያወራን ያለ። ያ ሞነርጀቲክ ነው። ድነት በሚለው ውስጥ ግን ካስገባው ቅድም እንዳልኩት ነው መልሴ። ድነት ድነናል በሚለው ውስጥ መጽደቅ ብቻ አይደለም። ድነት መጽደቅ ብቻ አይደለም። ድነትን ይሄ መዳንን የሚለውን ጀስቲፊኬሽን ባይ ፌት አሎን ብለን አንገልጸውም።
ጀስቲፊኬሽን ባይ ፌት አሉን ብለን የምንገልጸው ለጽድቅ ነው። ከቦንዴጅ ኦፍ ዊል ውስጥ ከዛ ስርዓት ውስጥ ነፃ ስለመውጣት ነው። ኮንቨርት ሞነርጀቲክ አክት ነው። እግዚአብሔር ብቻ በኃጢአተኛው ሰው ስቴት ኦፍ ሲን ውስጥ ባለው ሰው እግዚአብሔር ብቻ አክት የሚያደርግበት ማለት ነው። ድነትን ግን ስናስቀምጠው ድነናል በሚለው ውስጥ ጥምቀትን አንነጥለውም። ምክንያቱም ለእኛ ለሉትራን ጥምቀት ሪጀኔሬት የምናደርግበት ነው። ከክርስቶስ ጋር አንድ የምንሆንበት ነው። ክርስቶስን የምንለብስበት ነው። ለዚህ ነው ለድነት ነሰሰሪ ነው ብለን ያስቀመጥነው በኮንፌሽናችን ማለት ነው። እና ያ ሪጀኔሬሽን ኤፊካሲውን የሚያገኘው በጥምቀት ነው። ነገር ግን አብሶሉት ነሰሰቲ አይደለም ብለን ቅድም እንዳስቀመጥኩት ያ ሰው አምኖ ጀስቲፋይ ሆኖ ድንገት ሳይጠመቅ ቢሞት ነው። ያ ኦፕሽናል ነው። እንደዛ አይነት ኬዝ ቢያጋጥም ያ ሰው ድኗል ብለን እናምናለን። ምክንያቱም አልጠመቅም ብሎ አይደለም፣ ሳይጠመቅ ሞተ። ልክ የቤተ ክርስቲያን አባቶች ሳይጠመቁ የተሰዉ እንዳሉ ሁሉ ማለት ነው። ያ ኦፕሽናል ነው፣ የሆነ ኤክሰፕሽናል ኬዝ ነው ያኛው ማለት ነው። እና ድነትን ከጥምቀት አንነጥለውም። ጀስቲፊኬሽን ባይ ፌት አሉን ግን ስለ ጽድቅ ነው እያወራን ያለ ነው። ኮንቨርት ስለመደረግ ነው። ከቦንዴጅ ኦፍ ዊል ውስጥ ነፃ ስለመውጣት ነው። ያ ደግሞ ሞነርጀቲክ የሆነ እግዚአብሔር ኃጢአተኛው ሰው ላይ አክት የሚያደርገው ነው ብለን ነው የምናስቀምጠው ማለት ነው። በአጭሩ ድህነትና ጥምቀት አንድ ላይ የሚሄዱ ናቸው። ለመዳን ባፕቲዝም ነሰሰርሊ ያስፈልጋል። አብሶሊት ነሰሰሪ አይደለም ያልኩት፣ ነሰሰርሊ ያስፈልጋል እያልከን ያለው ማለት ነው። ፔንቴኮስታል ግን ነሰሰርሊ ለሳልቬሽን ጥምቀት ያስፈልጋል አይሉም። ይሄ እኛ እናውራ ልደት አልጨረስኩኝም እኮ አልጨረስኩም። አንድ ይቅርታ፣ እሱ እንደ ሰዓት በመሀል ገባ አልጨረስኩም። ከተናገርከው ነገር አንጻር ነው። ስለዚህ አሁን ዴቭ ሰመራይዝ አደረገው። ዴቭ እየነገረኝ ያለው ነገር ምንድን ነው? ባመነ ቅስፈት ሳይሆን ሪጀኔሬት የሚሆነው ኦር ደግሞ ሴቭድ የሚሆነው በምን ጊዜ ነው ማለት ነው? ከሳክረመንት ጋር ሲገናኝ ወይንም ሲጠመቅ የጌታን ስጋና ደም ሲቀበል ነው። ግን ኤፍሬም ቅድም ስጠይቅ አንተ ጥምቀትና የጌታ እራት ለኃጢአት ስርየት ኮምፕሊትሊ አይሆኑም። አሁን እነግርሃለሁ። ምን ቅድም አሁን የዴቪድም ያንተንም የሁለታችሁንም ነው የማልቀበለው እና አሁን ስለዚህ የዳዊትንም አትቀበልም? ሁለታችሁንም ነው የማልቀበለው ነው። ያንተንም የዴቪድንም በመካከላችሁ ኢሴንሻል የሆነ ዲፈረንስ አለ ማለት በሳልቬሽን ዙሪያ ነው። ልንገርህ ካልተቀበልክ መጀመሪያ ከዳዊት ጋር ትሰጠኛለህ ወይስ አውርተህ ስጨርስ ላውራ? ካልተቀበልክ አውራና ስጨርስ አውራለሁ። በእኔ ተራ ግን እንዳትገባ ጎሄድ። ዮኒ ያንተንም የዳዊትንም አልቀበልም ካለ ከእኔ ይልቅ ዳዊት ይቀርበሃል። በአንድ ካውንስል ውስጥ ነን፣ ወንጌላውያን ነን ስላክ ዩ ጋይስ ሃቭ ቱ ዲቤት መጀመሪያ ከኔ ጋር ከመውራት በፊት እድሉን በድጋሚ ሰጥተናቸዋል። ቴንክ ዩ ሃቭ አ ጉድ ታይም። እኔ እሰማለሁ። አመሰግናለሁ። ዮኒዬ በትልቁ ላይ ታደርገኛለህ። እኔ ዴቪንም እሱንም አልቀበልም። ለእሱ ለምን እንደሆነ እንትን እላለሁ። ግን አሁን ጻዲቁን የእሱን ደግሞ ያው ጻዲቁ ኩላይቱ አንድ በሀሳብ ማይስማሙት ቤተክርስቲያን የእሷን ደግሞ ትምህርት እንከታተል። አመሰግናለሁ። ባቢሎንንና ፕሮቴስታንቶችን የሚያመሳስላቸው ነገር ምንድን ነው? እንግዲህ ባቢሎን እንደምታውቁት ዘፍጥረት ምዕራፍ 11 ላይ ሰዎች ተነሱና እንደ ወደ ሰማይ የሚደርስ ከተማን እንገባ ብለው ተነስተው ነበረ እና እግዚአብሔር አምላክ ግን ዓላማቸውን አይቶት መልካም ስላልነበረ ቋንቋቸውን በዛ ደባለቀባቸው። ስለዚህ አንዱ የሚናገረው ለሌላኛው ግራ ነው። ስለዚህ አንዱ ሌላ ይላል፣ ሌላኛው ሌላ ይላል። በዚህም ባቢሎን ተባለ። ወደ ፕሮቴስታንቶችም ስትመጡ ልክ እንደዚሁ ነው። ፕሮቴስታንቶች መጽሐፍ ቅዱስን ያነቡና መጽሐፍ ቅዱስ ላይ ያላቸውን መረዳት የአንዱ መረዳት ለሌላኛው ግራ ነው። አንዱ የሚለው ሌላ ነው፣ ሌላኛው የሚለው ሌላ እና መግባባት የለም የመጽሐፍ ቅዱስ መረዳት ላይ። ቅድም አንድ ያነሳሁት ነገር አለ። እንግዲህ አሁን በሰዎች ሁሉ ውስጥ የገባ ቁስል አለ። ኦኬ፣ ያ ቁስል ጠባሳው እንኳን ሳይሽር እንዲሁ ዝም ብሎ ጠፍቷል አያምኑም የሚለው ነገር አያስኪድ ነው እያልኩ ያለሁት። ምንድነው ያ ቁስል? ልክ በቀደመው እባብ በኩል የመጣ ቁስል ነው። በህግ አምላክ ዮኒ ያስከብርልኝ። ዮኒ አሁን አስከብር፣ ዮኒ አስከብር፣ አሁን ያስከብራል። ዮኒ ግን በቃ ሚታርግ ልደት ሀሳብ አንቀበልም። ከርዕሱ ጋር አብሮ የሚሄድ ነው ያልከኝ አይደለ? ነገረድነት ነው እንዴ? እምነት በሚለው ላይ ነው አይደለ? ነገረድነት ነው። ነገረድነት ነው ይሄ የሚያወሩት ነገረድነት። አንዴ ልደት እኔን ስማኝ አንዴ። እምነት ብቻ በሚለው ላይ ነው አይደል ንግግራችን ያለው። ነገረድነት ምንድን ነው? ቅድም የጠየኩ ሆን ብዬ ልደት የጠየኩ ዮኒዬ ምንድን ነው ርዕሳችን ምንድን ነው ስል ነገረድነት እንድትለኝ ያስባልኩ አውቅ ሆን ብዬ ነው የምናወራው። ነገረድነት ነው አሁን እያወሩ ያሉት ነገረድነት ላይ ነው ወንድሞቹ። ስለዚህ እንስማቸው የሚሉትን ነገረድነት ብቻ የሚለውን አንነጋገርም ከዚህ በኋላ። ይኸው ነገረድነት አይደለ? እምነት ለድነት አይደለ? መጀመሪያ ኤፍሬም ኮንፌስ እንዲዳኝ በመሀል
እሺ ቆይ በመሀል አንዴ ዴቭ በምን ላይ ነው የርዕሱ የነበረው? እዚህ አብሮ ይሄዳል። ነገረ ድነት ነው። ነገረ ድነት ክፈትና ቆይ አንዴ ዳዊት ክፈትና አንዴ የሚያስታርቅ ነገር አድርግ ነው ካልከኝ ይቀጥላል። ምን ያስታርቀናል? ለምን ተጣልተን? ቆይ ዴቭ ጎሄድ። አይ የሚያስታርቅ ሀሳብ ከልደት ጋር እያወራን እየተነጋገርንበት ያለ ነው። ጀስቲፊኬሽን ባይ ፌት አለውን ነው ፌት አለው። ስለዚህ ኤፋ ምን እንደሚያስደምጠን አላውቀውም። እኔ ቪዲዮውን አላውቀውም። ስለዚህ እምነት ብቻ በሚለው ላይ ነው ልንገርህ። ከዚህ ጋር የማይገናኝ ነገር ነው የሚከፍትል ኤፍሬም ባለጌ ሰዎች እየተዛዘብን ምን መሰላችሁ? እዚህ ጋር አሁን የምለው እምነት ብቻ በሚለው ላይ ነው። እምነት ብቻ በሚለው ላይ ቪዲዮ አለ ብሏል። ቪዲዮውን ያሳየን። እምነት ብቻ የሚል ነገር ከሌለ ግን እምነት ብቻ የሚል ርዕስ አለ። ከእምነት ብቻ ውጭ ከሆነ ግን ምንም የምንቀበለው አይደለም። ተከታተሉ። አንድ ጊዜ እምነት ብቻ የሚል አይደለም። አንዴ እምነት ብቻ እምነት ብቻ የሚል ሀሳብ ካላመጣ አውቶማቲካሊ መሀል ላይ እንገባለን። አስከብርልኝ። ሳውት ነገር አለ እንግዲህ አሁን በሰዎች ሁሉ ውስጥ የገባ ቁስል አለ። ኦኬ ያ ቁስል ጠባሳው እንኳን ሳይሽር እንዲሁ ዝም ብሎ ጠፍቷል ባያምኑም የሚለው ነገር አያስኪ ነው እያልኩ ያለሁት። ምንድን ነው ያ ቁስል? ልክ በቀደመው እባብ በኩል የመጣ ቁስል ነው። አንድ በህዝብ እስራኤል ዘንድ የነበረውን የእባብ መነደፍን እግዚአብሔር እባቦችን ልኮ በህዝቡ ላይ በእባቦች ተነደፉ እና እሱን ይህ ምሳሌ ዚያትት ነው። ምንም ምሳሌው ለዚህ የሚሆን አይደለም ብለውኛል። ከክርስቶስ ስቅለት ጋር በተያዘው ማለት ነው። ቀሲስ ግን በጣም የሚያስገርመው ይህንን ምሳሌ ያነሳሁት እኔ አይደሉም። ቀሲስ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ነው። ይህን ምሳሌ የሰጠው ምን አለ? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ደግሞ የሰው ልጅ የሚሰቀል ዘንድ ይገባዋል አለ። ከምን አንጻር? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ማለት ነው። በህዝበ እስራኤል ዘንድ ግማሹ ተነድፎ ግማሹ አልተነደፈም የሚል መጽሐፍ ቅዱስ ላይ እስካነበኩት የለም። እንደዛ ብሎ ነበር እሱ። ያም ሆነ ግን የግማሹም ተነደፈ ጥቂት። ለምን 5 ሰው አይነደፍም? ኢየሱስ ምሳሌ አድርጎ ካመጣው እንደ ምሳሌነቱ ግን መጠቀም ያለብን ይመስለኛል። ቀሲስ ሰው ምንድን ነው? ህዝቡ በእባብ ተነደፈና የናስ እባብን እንዲሰቀል አደረገው ማለት ብዙዎቹ ሞቱ እና ብዙዎቹ ሞቱ ዘንድ ወደ ሙሴ ሄዱ ህዝበ እስራኤል። ስለዚህ እግዚአብሔር አምላክ ለሙሴ ምንን ሰጠ? የናስ እባብን እንዲሰቀል አደረገ። ከዛን እሱ ከእምነት ብቻ ጋር ከተሰቀለ ብቻ አይደለም እያዩ እንዲድ ደግሞ የእባብ ቁስል አሁን የምንድነው? ቅዱስ ኢራኔስ በጣም ጥንታዊ አባት ይህንን ጠቅሶ እንደዚህ ብሎ ያስረዳል። ከቀደመው እባብ ቁስል በእርሱ ስለኛ በተሰቀለው በእርሱ በማመን እንጂ በሌላ እንዳንድን ብሎ ይናገራል። በእርሱ በማመን እንድንድን ይህ ነገር ሆነ ነው እና ሮሜ ምዕራፍ 6 ላይ ከዚህ ከኃጢአት ስጋ የምንለየው በጥምቀት እንደሆነ ይነገራል በግልጽ። ከዚህ ከኃጢአት ስጋ ከአሮጌው ሰው ከአዳማዊ ሰው ከብሉይ ሰውነታችን ይላል። ከብሉይ ሰውነታችን በጥምቀት እንለያለን ይላል። ደቂቃ አይታየኝም ባይዘዊ። እሺ በቃ ይብቃኝ። እሺ እና ሮሜ 6 የአንድምታ ተርጓሚም እንደዚሁ ነው የሚለው። በጣም እሺ። አክሊል አሁን ግልጽ እየሆንክ ነው። ይህን ሁሉ ባንደክም ጥሩ ነበር። አሁን የአክሊል አቋም ምንድነው እያለ ያለው? ሰው ከዚያ መርገም መውጣት የሚችለው አሁንም ድረስ ኤግዚስት አድርጓል አለ። መርገሙ ገነትን ያዘጋው እያልኩኝ ነው። ልብ አድርጉ። ይሄ ፔሪየድ ምናምን ይሄ ምናምን አይደለም። እሱን ምጥማ ምናምን እሱ ገነትን የሚያዘጋ አይደለም። ይሄ አሁን ምልክት ያ መሆኑ ቀርቷል፣ ወደ በረከት ተለውጧል። አሁን በክርስቶስ መስዋዕትነት የዓለም መስዋዕት ሆኖ ቀርቦ ደሙ ከፈሰሰ በኋላ ያ ነገር አልታጠበም፣ ቀጥሏል። ይሄ በጣም ትልቅ ኑፋቄ ነው። ለምን? ልብ አድርጉ። እግዚአብሔር አንድያ ልጁን ወደ ዓለም ላከው አለ ዮሐንስ ወንጌል ምዕራፍ 3 ቁጥር ይሁን የምትፈልገውን ነገር አግኝታ የላከው እንዲሁ ደግሞ የተላከው ለኃጢአተኞች ነው። ምክንያቱም መጽሐፍ ቅዱስ ለአመፀኞቹ አንድ ጊዜ ሞተ። ለአመፀኞቹ በሞተ ጊዜ በተሰቀለ ጊዜ ቤዛ የሆነው ለማን ነው? ለኃጢአተኞቹ ነው። በምን አይነት ሁኔታ ስንል እንዲሁ ነው የሚለው እንዲሁ ነው የሚለው። እሺ ቀራንዮ ላይ መስዋዕቱን ባቀረበ ጊዜ ምን ሆነ? ያ መስዋዕቱ ያንን ገነትን ያዘጋውን ኃጢአት ሻረው፣ ቀደደው፣ አጠፋው። ለአንድያው እንዳይታይ አድርጎ ደመሰሰ። ቆላሲስ ምዕራፍ 2 ቁጥር 14 ላይ የሚነግረን እሱ ነው።
የዕዳ ደብዳቤያችንን የሚለው የዕዳ ደብዳቤያችንን ቆላስይስ ምዕራፍ 2 ከቁጥር 14 ላይ በእኛ ላይ የነበረው የሚቃወመንን በትእዛዛትም የተጻፈውን የዕዳ ጽሕፈት ደመሰሰው። መቼ? በመስቀሉ የተጻፈውንም የዕዳ ጽሕፈት ደመሰሰው፣ የቀረ የለም። እርሱንም በመስቀል ጠርቆ ከመንገድ አስወገደው። በምኑ? በደሙ ፈሳሽነት። በእምነት ነው? ኖ የሞተ ሰው ምን ያህል እንደ አብርሃም ተነስተው አምነውበት አይደለም ከዚያ ይሄዳሉ። በብሉይ ኪዳን የነበሩ ሰዎች ይሄንን ቆመው የማመን ዕድል አልነበራቸውም። ተስፋውን የጠበቁ ዘመኑ በተፈጸመ ጊዜ ግን እንዲሁ ዳኑ። የጸሎታችን የሚለው እሱ ነው። ምን ይላል? እስመ ሰዓረ ዘጥቃት ወነሰተ ምክሮ ለጸላይ። የቀደመውን የስህተት ወይም በደል ምን አደረገ? ደመሰሰ። ወነሰተ ምክሮ ለጸላይ፣ የጠላትን ምክሩን አፈረሰብን። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን፣ የአዳምንና የሔዋንን የዕዳ ደብዳቤያቸውን ቀደደላቸው። አዳምና ሔዋን ሲል ሁሉን ማለት እንደሆነ ግልጽ ነው። ምክንያቱም ሁሉም ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ስለዚህ ስለ ሁሉም ነው መስዋዕቱ የቀረበ። መስዋዕቱ ከቀረበ በኋላ፣ መስዋዕቱ ከተሰዋ በኋላ፣ እርሱ ስለ ኃጢአታችን በመስቀል ላይ ቤዛ ከሆነ በኋላ ኤግዚስት የሚያደርግ ኃጢአት አለ ብሎ ማመን የቤተክርስቲያናችን ትምህርት ፎርኤቨር አይደለም፣ ሊሆንም አይደለም። የቤተክርስቲያን ትምህርት አለ። ለዚህ ነው ሊቀ ሊቃውንት ስምዐኮነ በተንከተ መጽሐፋቸው ላይ ሕፃናትን የምናጠምቃቸው ያ ስላለባቸው የለም እሱ አሉ። ስላለባቸው አይደለም ነው የሚሉት። ያማ ተወግዷል በክርስቶስ ነው የሚሉት። ይሄ የቤተክርስቲያናችን ትምህርት ነው። እንዴት ታየዋለህ? እሺ አሁን የክርስቲያናችን ትምህርት ነው ያሉትና እኔ ለማውራት ራሱ የገባሁት የቸርች ትምህርት እየተባለ ስለሚነገር ይህንን እየሰማው ማለፍ ስለማልችል ነው። ይሄ የክርስቲያን ትምህርት ነው እየተባለ መስጠት አይቻልም ብዬ አስባለሁ። ቀሲስ ከይቅርታ ጋር የቤተክርስቲያን ሲባል የጌታ ቤተክርስቲያን ያለችን ይህች የጌታ ቤተክርስቲያን ዓለም አቀፍ ቤተክርስቲያን ውስጥ እንደዚህ ያለ ነገር የለም። ወደ ኢትዮጵያ እንምጣ። ወደ ኢትዮጵያ ስንመጣ አንዳንድ ግለሰቦች እንዲህ ያለ አቋምን ቢያገኙ ቢይዙ የእነሱ አቋም የቤተክርስቲያን ኦሪጂናል ሲን እኮ እያወሩ ነው። ቆይ ዮኒዬ ከምን ጋር ነው? አይ ከስርም እየጻፉ እኮ ነው። ልደት ይጻፉ። እነሱማ ምን ላይ ጽፉ ነው? ዮኒ ቆይ ላስረዳህ ምን እየሆነ እንዳለ። ዝም ብሎ ማዳመጡ ጥሩ ነው። እኔ አሁን እንዳየሁት ምንም አልገባኝም። ግን እሺ ላስረዳህ ምን እያወሩ እንዳለ። ዮኒ እንጠይቀው። ለምንድን ነው የምታወራው? ይህ ቀጥልኛ እኮ እንሰማለን። ልደት እኔ ሰማራ ለምንድን ነው ልደት የሚያወራው? እኛ ስለተስማማን ብቻ አይደለም። ለደምገው ይሄው ሌሎቹም እየጻፉ ዮኒ ስለምን እያወሩ እንደሆነ ልንገርህ። ንገረኝ። እያወሩ ያሉት ሁሉም ሰው ይኸውልህ፣ እያወሩ ያሉትን ልብ በል። ቀሲስ ድበክ ሁሉ ምንድን ነው እያሉ ያሉት? እሳቸው ብቻ አይደለም፣ አሁን የሚቀላቀሉ ደግሞ አሉ። ይህንን ክርክር ማለት ነው። ምንድነው ቀሲስ ድበክ ሁሉ እያሉ ያሉት? ቀሲስ ድበክ ሁሉ ብቻ አይደለም፣ አብዛኛዎቹ ሊቃውንቶች እያሉ ያሉት ምንድነው? ኢየሱስ ክርስቶስ ለሰው ልጆች ሁሉ መጥቶ ሲሞት ሰዎች ሁሉ ከአዳም እርግማን ነፃ ወጥተዋል ነው። እና አክሊል ደግሞ አይደለም፣ አይወጡም። ከአዳም እርግማን ነፃ የሚወጡት በክርስቶስ ኢየሱስ ሲያምኑ ነው እንጂ በክርስቶስ ኢየሱስ እስካላመኑ ድረስ በአዳማዊ እርግማን ነው የሚቆዩት ነው የሚሉት። ልዩነቱ ነገረ ድነትና የመዳን ትምህርት ነው። ስለ መዳን ነው የሚያወሩት። ሰው ድነዋል አልዳነም ነው፣ ሁሉም ድነዋል ሁሉም አልዳነም ነው እያሉ ያሉት። ስለዚህ ጨርሻለሁ። ይህንን ብቻ ስሙት። መስቀል ላይ ሲሞት ሰውን ሁሉ ከኃጢአት ከአዳም እርግማን ነፃ አውጥቷል ብላችሁ ታምናላችሁ? ትክክል ማለት ኢየሱስ በመስቀል ላይ ሲሞት ሰዎች ሁሉ ነፃ ወጥተዋል፣ ድነዋል ከአዳም በደል። ሰው አምኖ በምስጢራቱ በኩል ያንን የክርስቶስን ስራ ይቀበላል እንጂ። ስለዚህ ኢየሱስ ሲሞት ከአዳማዊ በደል ኦሪጂናል ሲን አይድንም። ሰው ክርስቶስ ሲጀመር አዳማዊ ማንነቱን አውርቆ ክርስቶሳዊ ማንነቱን የሚለብሰው በጥምቀት ነው። ሰው ሲጠመቅ። ስለዚህ ይህም ልዩነት አላችሁ ማለት ነው። የተሰጠው ለማን ነው? ይህ ከተደረገው ለሙስሊሙም፣ ዛሬ እንጨት ለሚያመልከውም፣ ዛሬ በዛ በዚህ ብቻ ጌታንም ለካደው ኧረ ክርስቶስ የለም ብለው ለሚልም ሰው ጌታ ምሕረት ይቅርታን አንድ ሰጥቷል ለሁላችን። በደሙ ስንታጠብ ተለይተን አልታጠብንም። በደሙ ስንታጠብ ድነናል የምንለው ስቴጅ ላይ ከኛ የተጠበቀ ነገር የለም፣ ከኛ የተደረገ ነገር የለም። እንዲሁ በጸጋው መዳን ተመርጦ ሳይሆን ለሁሉ ተሰጠ። ቸር ፍቅር መሐሪ አምላክ ስለሆነ በአዳም በኩል የመጣው ውድቀት ግን ከሱ ነፃ ወጥተዋል። የአዳም በአዳም በኩል የመጣው ውድቀት ውስጥ የሉበትም። ከአዳም ውድቀት ነፃ መውጣት ማለት በዚህ ክርስቶሳዊ መሆን ማለት ነው። ክርስቶሳዊ ሆነዋል የሚል እንግዲህ ክርስቲያን ያለ አይመስለኝም። ምክንያቱም ከአዳማዊ ውድቀት ነፃ መውጣት ማለት ከውድቀት ወደ ብርሃን መውጣት፣ ከጨለማ ወደ ብርሃን መውጣት ማለት ነው።
ከሞት ወደ ህይወት መምጣት ማለት ነው። አዳማዊነት ሞት ነው ራሱ፣ ክርስቶሳዊነት ነው ህይወት። ስለዛ ከዛ ወጥተዋል ማለት ከሞት ወጥተዋል ማለት ነው። ስለዛ ወደ ህይወት መጥተዋል ማለት ነው እና ህይወትን አግኝተዋል። ባያምኑም ባይቀበሉም ኢየሱስን ህይወት የሆነውን ኢየሱስን ሳይቀበሉ ግን ህይወት ሆኖላቸዋል ብሎ የሚያስተምር የክርስቲያን መምህር ያለ አይመስለኝም። እኛ እንደ ፕሮቴስታንቶቹ በሰው ልጅ ላይ መርገም አለ አንልም፣ ነውር ነው። እስኪያምን ድረስ መርገም አለበት፣ ሲያምን ግን መርገሙ ይነሰለታል የሚል እንደዚህ አይነት ትምህርት የለንም። ባርክ እስኪያምን ድረስ በመርገም ውስጥ ነው ያለው፣ ሲያምን መርገሙ ይነሳል የሚል ትምህርት የለንም። ይሄ ፕሮቴስታንት ትምህርት ነው እያለ ነው ዲያቆን ያሬድ። እና ሰው ሳያምን መርገሙ ተነስቶለታል ማለት ነው። ሳያምንም ሶሪ ይቅርታ፣ ቆይ አክሊልዬ፣ ቆይ አንድ ይቅርታ አድርጉልን። ቆይ አንድ ምንም እንትን አይልም አክሊል፣ ይቅርታ። ቀሲስዬ ይፍቱኝ፣ ባርኩኝ፣ ጥብቅ ስጡኝ፣ ክነትን ይጠብቅልኝ እግዚአብሔር። አሁን ከይቅርታ ጋር ሁላችንም እንድንማማርበት አንድ የቤተክርስቲያን ልጆች ስለሆን ነው። በሚገርሙ ሁኔታ አንድ ቋንቋ እየተናገርን እንደ ባቢሎናውያን አልግባባ ብለናል። እንደዚህ እያደረጉ ነው። አሁን እግዚአብሔር የለም ብሎ ስለሚያምን ሰው ነው። እግዚአብሔር የለም ብሎ የሚያወራ ሰው የሚያምን ሰው እግዚአብሔር የለም። ጨርሻለሁ። ልደት ሚት አድርግ። ጨርሷል። ይኸው ጨርሷል። ይሄ ነው የመጨረሻው። የሚያምን ሰው ኤቲስት ነው። እርሱ ክርስቶስ መጥቶ በመስቀል ላይ ሲሞት እሱም ጭምር ነው የዳነው ብለውኛል። እንዴ እሱ መርገሙ እሱም ላይ ነበረ እኮ በመሰረቱ እሱም ላይ ነበረ መርገም። ስለዚህ ድነዋል እሱ ሰው። አዎ፣ አረ ምንም ጥያቄ የለውም። ኤፍሬም አያሻም እና ኦኬ፣ እሱም ድነዋል፣ ክርስቲያኑም ድነዋል። አሁን ይህ ሰውዬ ደህንነት አለው፣ ድኗል። ኦልሬዲ የዳነ ሰው ነው። አንድ ክርስቲያንም በክርስቶስ ኢየሱስ ያመነውም እሱም ድኗል። አሁን በክርስቶስ ኢየሱስ ያመነው ሰው ሁለተኛ ጊዜ የሚድነው ከምንድን ነው? ሁለተኛ ጊዜ የሚድነው ደህንነት ሁለት ነው የሚድነው። አሁን ይኸውልህ ደህንነት ሁለት ነው። ሁለት መዳን ነው ያለው። አንተ በምትለው አይነት አይደለማ፣ እንደሱ አይደለም የሚጠየቀው። ጥያቄው ትክክል አይደለም። እየጠየቅ ያለው ጥያቄ በነገራችን ላይ ሲጀመር ጤናማ አይደል። ይህን ነው ባቢሎን የምንለው። ባቢሎን የምንለው የትኛውን ነው? ጨርሰሃል? ሀሳቤ ምንድነው? ዮኒዬ እንደምታውቀው እነ ልደተ ቃል ሰው እንዴት ይድናል በሚለው ትምህርት ራሱ አንድ አይደለም። ማድነዋልና ማን አዳንም ራሱ አንድ ላይ አልተስማሙም እስካሁን እስከዛ። ሀሳብን ንገረን ልደት። ከዚህ በኋላ ከቪዲዮ በኋላ ምንድን ነው የሚለው? እስኪ ሀሳቡን ንገረኝ ኤፍሬም። ሀሳቡ ምንድን ነው? እንደምታያቸው ሊቃውንቱ በሙሉ ቲክቶክ ላይ የልደተ ቃል ግሩፖች በሁለት የተከፈለ የደህንነት ትምህርት ነው ያላቸው። ግማሾቹ አይ ኢየሱስ መጥቶ ለዓለም ሲሰቀል እንደሰማኸው ለዓለም ነው የሞተው ኢየሱስ፣ ስለዚህ ሁሉም ከአዳም ነፃ ወጥተዋል፣ ከአዳም እርግማን ነፃ ወጥተዋል፣ ከአዳም እርግማን ነፃ ያልወጣ የለም ብለው ነው የሚያምኑት። እነ ዲያቆን ያሬድም እነ ቀሲስም የምታያቸው ማለት ነው። እነ አክሊል ደግሞ ግሩፕ ደግሞ በፍጹም ነፃ አይወጡም። ነፃ የሚወጡት ክርስቶስን ሲያምኑ ነው፣ ከአዳማዊ ማንነት ነፃ የሚወጡት ይላሉ። ነገረ ድነት ማለት ይሄ ነው። እምነት ማለት ይሄ እምነት አያስፈልግምና እምነት ያስፈልጋል። ሁሉም ጸድቀዋልና ሁሉም አልጸደቁም መካከል ልዩነት አለ ማለት ነው። ቤዚክ የሆነ ቅድም አሁን መጥቶ እኛ ጋር ሲያፏጭ የነበረው ስለ ሳክርመንት ነው፣ ሚንስ ኦፍ ግሬስ ላይ ነው እናንተ ልዩነት አላችሁ የሚለው። እሱ ግን በደህንነት ትምህርት ሰው ሁሉም ድኗል፣ ሰው ሁሉ አልዳንም ላይ ገና አልተስማሙም። ማን ይዳን ማን አይዳን አልተስማሙም ገና የድነት ትምህርት ላይ ማለት ነው። እኛ አትሊስት ሳክረመንት ላይ ነው ውይይታችን ልዩነታችን ያለው ማለት ነው። ኦኬ ዮኒ ሀሳብ ልስጥ። በጣም ብዙ ደከመ ኤፍሬም፣ እጅግ በጣም ብዙ ደከመ። በእርግጥ ልፋትህ በጣም ነው ያሳዘነኝ። በጣም ብዙ ኤዲት አድርገሃል፣ ካብከት ላይ ገብተሃል፣ ቪዲዮ አፕሎድ አድርገሃል፣ አኬ ጋር ቁጭ ብለህ ተምረህ ሪከርድ አድርገሃል፣ ያሬድ ጋር ቁጭ ብለህ ሪከርድ አድርገህ ተምረሃል። እንደሱ ከመጣህ ደግሞ አንተ ስለማስተማር ታወራለህ። አንተ ከማማተብ ውጭ ምን ትችል ነበር? ቲክቶክ ላይ ስትመጣ እኔ ያስተምርህ እንጂ የኔ ተራ ነው። እኮ አፍን ጠብቃ፣ አፍን ጠብቅ። ሩድማ አንተ ነህ እኮ። እኔ እያወራሁ ነው። ፕሊዝ እኮ ስነስርዓት ይዘህ አውራ። ስታወራ ስነስርዓት አድርገህ አውራ። ውስጥህን አትጉዳው ማለት ገና ብዙ ቀጣይ ህይወት አለ። ኦኬ እኔ ልደት ከተናገርኩ አስቀይምሃለሁ። ጌታን አስቀይምሃለሁ። አትናደድ። አልፈልግም። እኔ ሰው ዲስግሬስ እንደሚያደርግ እውነቱን ነግሬህ አስቀይምሃለሁ። እኔ ስለአንተ ነገር ግን
ማለት እያወራን አይደል ያለ ነው። በስነ ስርዓት አውራ። ልታስፈራራኝ አትችልም። ልትሰርበኝ በስነ ስርዓት አውራ ነው ያልኩህ። መብትህ ነው እሱ። መሳደብ አዲስ አይደለም ለአንተና እኔ ልቀጥለው። ኦኬ አንተ ቤት ነው ስድብ እንደ ስታመጣ እመጣልሃለሁ። ተብላችሁ ክርስትና ለምትሰብኩ ሰዎች እኛ ታዲያ ምኑን እንማርከን? አሁን የኔ ተራ ነው። የኔ ተራ ነው። የኔ ተራ ነው። እሱ ማስረጃ የሚለውን ነገር አቅርቦ አንዴ የኔ ተራ ነው። አንዴ ተረጋጋ። ልደት መብቱ ነው። ማስረጃ የሚለውን ነገር አቀረበ። በኋላ አንተ ሪፊዩት ማድረግ ያለብህ ፐርሰናሊ አታክ አታርገው። ፐርሰናሊ አታክ አላደረገውም። አንተ እንደዚህ ሆነ ለፋህ ምናምን አያገባም። ማስረጃ የሚለውን አቅርቧል። ገና ሳላወራ እኮ ነው ውስጥ እኮ በስርዓት አድርገዋል። ስርዓት አድርገን አንዴ እኔን አተልቀኛውን ደግሞ ገብቷል። የኔ ተራ ነው አይደለ? የኔ ተራ ነው። ዳትስ ማይ ተር። ረጅም ሰዓት ሰምቻለሁ። አሁን እባካችሁ በተቻላችሁ አቅም ሚዩታችሁን ሳታነሱ እኔ ለምሰጠው ለኤፍሬም ለደከምበት ለዚህ ሁሉ ጊዜ እኔ አጠር ያለች መልስ ሰጥባትና ወደ ጥያቄው መለሳለሁ። ዞሮ ዞሮ እንግዲህ ኤፍሬም በተቻለው አቅም ሲጣጣርና ሲደክም የነበረው ነገር በእናንተ መካከል ልዩነት አለ የሚለውን ነገር ለማሳየት ነው ሲሞክር የነበረው በጣም በሚገርም ሁኔታ ነበር። መጨረሻው መጀመሪያውም ከምናወራው ሀሳብ ጋር አለመመሳሰሉ የጨነቀ ዕለት አይነት ወሬ ነው ያወራው። ምክንያቱም እኛ እያወራን እኛ ቻሌንጅ ያደረግንህን ነገር መልስ መስጠት ስላልቻልክ፣ ዲባንክ ማድረግ ስላልቻልክ፣ ከቅድም ጀምሮ ስታገል የነበረው አንተንና ፔንቴኮስታሉንና ሉትራንን ጥያቄ እንዳልጠይቅ ነበር። ምን አገባው ልደት እዚህ መሀል ላይ ፖለቲካ ሊሰራ ነው ለረጅም ሰዓት ሲያስጨንቀ የነበረው ይሄ ሀፕን እንዳያደረግ ፈልገ ነው። መያዝ አትችልም። ሚዲያ ነው ጠየኩ። ዳዊት የሚያምነውን ተናገር፣ አንተ የምታምነውን ተናገር። ህዝቡ ከዛኔ ተነስቼ በሁለቱ መካከል እንዲህ ነው አልልም። ቁጭ ብሎ ሲማርና ሲከታተል የነበረው ሰው ያያል፣ ይመለከታል። ከዛኔ በምጠይቀው ጥያቄዎች ሁለት የተለያየ መልስ ስለተሰጠ ያንን ስላየ በእኛ ብቻ እኮ መካከል አይደለም መከፋፈል ያለው በእነሱም ዘንድ መከፋፈል አለ ለማለት ሞከርክ፣ ግን አልተሳካልህም። ስቲል አሁን እኮ አንተ ባለህበት ሀገር እኮ ሉትራን ጋር ሄደህ እኮ ከሳክረመንት መቀበል አትችልም። ዴቭ እኮ ቅድም ነግረዋል። በውጭው ዓለም እኛ ከፔንቴኮስታል ጋር አንድ ላይ ህብረት አናደርግም። እኔ ዛሬ ከአኬ ጋር ከቀሲስ ዲባኩሉ ጋር ከያሬድ ጋር በአንዲት ቤተክርስቲያን ውስጥ የጌታን ስጋና ደም እንቀበላለን። በጣም ትንሽዬ የሀሳብ ልዩነት ነበር የነበረው። እሱን ደግሞ ተነጋግረን ሶርታውት አድርገን ዛሬ በህብረት እግዚአብሔርን እያመለክን ያለን። አንተ ግን 1000 ዓመት ይፈጅብሃል። አንድ አይነት አመለካከት ልታመጣ አትችልም ከሉትራን ጋር አንሌስ ከፔንቴኮስታሊዝም ወጥተህ ሉትራን ካልሆንክ በስተቀር 1000 ዓመት ማለት ነው። ወደ ላይ ብትወጣ ወደ ታች ብትፈርጥ አንድ አትሆንም። እንደዚሁ ብቻ በአንድ ካውንስል ውስጥ ታቅፈ ትኖራለህ እንጂ ሉትራን የሚያምኑትን ማመን አትችልም። እነሱም አንተ የምታምነውን ሊያምኑ አይችሉም። በቃ ልዩነትህን ተማምነ እና ተከባብረ ትኖራለህ እንጂ መግባባት ላይ ልትመጣ የምትችለው ወይ አንተ ከፔንቴኮስታሊዝም ትወጣለህ ወይ ሉትራኑ ደግሞ ከሉትራኑ ወጥቶ ወደ አንተ ሊመጣ ይገባል። ስለዚህ አሁን ወደ ዋናው ፖይንት ስንመለስ ጋይስ መርሳት የሌለባችሁ እምነት ብቻ እንግዲህ ከአምስቱ ሶላዎች ውስጥ አንደኛው ነው በፕሮቴስታንት ዘንድ። እነዚህ ከአምስቱ ብቻዎች ውስጥ እምነት ብቻ የሚለው ትምህርት በሉትራን ዘንድ እና እምነት ብቻ የሚለው ትምህርት በፔንቴኮስታል ዘንድ ሲታይና ሲፈተሽ የሰማይና የምድር ያህል ልዩነት አለው። ኢሰንሻል የሆነ ልዩነት አለው። በጣም ትልቅ ልዩነት፣ ዶክትሪናል ዲፍረንስ ነው። እንዴት እኔ ነኝ ያልኩት ነው? ወንድሞች ሲያብራሩ ነው የተናገሩት። ምን ብለው ነው የተናገሩት? አንዴ የሆነች ነገር ልበል። እኔ የምለው ፕሮቴስታንት ወዳጆቼ ጨዋነን ይባል የለ እንዴ? ቀደም ኤፍሬም ጋር ያደረጉት ከርዕሱ ውጭ ነው ብለው ነው ቁጥር ሲያስሞሉ የነበሩት። ስድብ አንሳደብም፣ የጸደቅንን ጨዋነን የሚለው ነገር የት ገባ? የት ገባ? በምን እርግጠኛ አሁን ከወንጌል አማኝ ሆናችሁ? እሱማ እናውቃለን አባቴ። እሱን ተው አባቴ። ለአንተ ሲጽፉልህ የነበረው ከርዕሱ ውጭ ነው ያሉት ኦርቶዶክሶች ናቸው። አሁን ደግሞ ቲሸርት ስለተለበሰ ዳሽን ቢራ ብለው አቴንሽን ለመስረቅ የሞከሩበት መንገድ ያንተ ሲሆን ደግሞ መካዱ ጥሩ አይደለም። እኔ እኮ ነገርኩ። ስለዚህ ይሄ አይጠቅም። እንደነገርኳችሁ ቲሸርት የሉጥ ቲሸርት የሚያደርጉ ብዙ ሰዎች ሞልተዋል። ኦርቶዶክስም ሆነ ፕሮቴስታንት ሙስሊምም ሳያውቀው
ቲሸርት ብዙ አይነት ይለበሳል። ዳሽን ቢራ ተብሎ ተለበሰና የአንድ ክለብ ቲሸርት በዚህ ደረጃ መንጫጫቱ ምን እንደሆነ ስላልገባኝ ስንት ተአምር የሚሰሩ አለው አይደል እንዴ? እና ደካማነት ይመስለኛል። ለማንኛውም ኬፕ ጋውን ያቺ እንድታውቁ ብዬ ነው። ስድብ አናውቅም እንደምትሉ ያው ናችሁ። ምንም የእኛ ልጅ የሚሳደብ ካለ ትክክል አይደለም። ከየትኛው 720 ላይ ደርሶልሃል እኮ ትኩረት እናድርግ። እንትኑ ላይ ብቻ 700 ጴንጤ እዚህ ውስጥ ካለው ውስጥ ከ4000 ውስጥ ኦልሞስት 800 ጴንጤ ተሳዳቢ ነው። ኤግዛክትሊ ጌታ ኢየሱስ መካድም አልፈልግም። ይሄው የጨዋን ነገር አይፖስቱም። ኢየሱስ ጌታ ነው የሚለው ጠፍቶ ዳሽን ቢራ ነው ማለት የጀመሩት አልቻሉ። ጨዋነትንማ አስተምሩ። ኢየሱስ ጌታ ጠፋ፣ ዳሽን ቢራን ማመስገን። ጨዋነት ደግሞ ጴንጤን ነው የሚማረው። ይኸው እያየን ነው፣ ባየሁት ነው መመሰክረው። በቅንዋ መመስከር ያለብህ፣ በቅንዋ መፍረድ ያለብህ። በቅን ከሆነማ አንተ ምን ትላለህ? አሁን እስኪ ንገረኝ። እዚህ ጋር የሚነሳ ነገር አለ? ስለ ቢራ የተወራ ነገር አለ? ስለ ሌላ ነገር የተወራ ነገር አለ? እስቲ ንገረኛል። በፈለገው የስነ ስርዓት ጥያቄ ካለ በቃ መልእክት ማስተላለፍ። እንደዚህ የምታደርጉ ሰዎች ተው ማለት ነው። ወይ ሚዩት ማድረግም ይቻላል እኮ ዮኒዬ። ስለማይቻል ነው። ቢቻልም ማድረገው ነበር። ቱን ሚዩት አድርጎ ይችላል። ይሄው ከ1000 ኦልሞስት 1200 ፕሮቴስታንት ይሄን እየጻፈልን ነው። የጻፈው ሞስት ሴንት የሚለው ብዙ የተላከው ኮመንት ልክ እሱ ሲናገር ይሄንን ነው። ስለዚህ እነሱ ናቸው የጻፉት። እኔ የኔ መልእክት ምንድነው? ክርስቲያኖች ግን ጌታ ኢየሱስ ይወዳቸዋል እያላችሁ ጻፉላቸው። የኔ መልእክት ይሄ ነው። እንደ አንድ ኦርቶዶክሳዊ ጌታ ኢየሱስ ወዶ አይደለም ሰው እንደዚህ አይነት ነገር የሚናገረው። እናንተ ቅኑ ነው። እግዚአብሔር ይባርካችሁ። አኩርታችሁኛል ወንድሞቼ ክርስቲያኖች። አንድ ነው ያኮሩ ስንሰደብ ስለነበር ነው። ምንም ክፉ ሲናገሩ አላየሁም። በኢየሱስ ስም ወደ ሀሳቤ ልግባ። ክፉ ሳይሆን ያንተ አይና ሳምም ያንተ ልጆች የሚጽፉት ጽሁፍ። ወደ ሀሳቤ ልግባ። ደግሞ አንተ ልትፈልጋለህ ወንጌላውያንን በኤቲክስ ደግሞ ኢየሱስ ጌታ ነው እያላችሁ ጻፉልኝ። በጌታ እንደው ነው እንደዛ ነው ገብቷል። ኖ አይ ግሱ አሁን ጴንጤን ደግሞ በካራክተር ሊከስ ኢየሱስ ጌታ ነው ዳሽን ቢራ እያሉ 145 ደረሰ። ኢየሱስ ጌታ ነው ወይም ጌታ ይወዳቸዋል እያላችሁ ማንም በመንፈስ ካልሆነ ኢየሱስ ጌታ ሊል አይችልም። ኦርቶዶክስ ሊልህ ይችላል። ያኛው ዳሽን ቢራ ይበል የለመደው ነው ማለት ነው። ኦኬ እኔ ወደ ሀሳቤ ልግባ። ታንክ ዩ። ቅድም ስናገር የነበረው በሉትራኑና እንደውም ጠንከረ እያደረኩ ላውራ አሁን በሉትራኑና በፔንቴኮስታሊዙ መካከል ያለው በሃይማኖት መግለጫ ጭምር ነው ልዩነት። ኦኬ በሃይማኖት መግለጫ ጭምር ነው። የሙሉ ወንጌል የእምነት መግለጫን ሄደ በቅዱስ ቁርባን ላይ እና ስፔሻሊ በጥምቀት ላይ የተጻፈውን ሄደ ብትመለከተው በእምነት መግለጫ ደረጃ የሙሉ ወንጌልን ሄደ ብትመለከተው ክሊርሊ ከኃጢአት ስርየት ጋር ጥምቀት ምንም አይነት ግንኙነት የለውም የሚል ነው። ስለዚህ እንደ አንድ ክርስቲያን እዚህ መካከል ላይ መጥቼ የምወያየው ቃሉን መሰረት አድርጌ ነው የማወራው። ወንድማችን የየግለሰቦችን ሀሳብ ይዞልን መጣ። የየግለሰቦች ዶክመንትድ በሆነ መንገድ ኦኬ። አሁን ዮኒ አንተ መጠየቅ ያለብህ በምንድን ነው? ዶክመንትድ በሆነ መንገድ ልታሳይ ይገባል። ለምሳሌ እኔ ላሳይ በቀላሉ ካሜራዬን ላዞርና ሉትራንን ላሳየ ስሞል ካቴኪዝም ምን እንደሚል በባፕቲዝም ዙሪያ ይታያል። ዮኒ አዎ ይታያል። ይሄ አሁን እንግዲህ ቡክ ኦፍ ኮንከርድ ነው የሉትራን ነው። ሳክረመንት ኦፍ ሆሊ ባፕቲዝም ይላል። እኔ በዶክመንት ነው ማሳየ በጽሁፍ ደረጃ ያለ ነገር ማለት ነው። ኦኬ እንደዚህ ይላል። ፈርስት መጀመሪያው ላይ ማለት ነው ባፕቲዝም ይልና መልሱን ሲመለስ ባፕቲዝም ኢዝ ናት የሲምፕል ዋተር ኦንሊ ዝም ብሎ ጀስት ይሄ ሜርሊ ውሃ ብቻ አይደለም ነው but it is the water comprehended ምን ይላል in God's command and connected with God's word ይልና which is that word of God ብሎ ቀጣ ያለውን ነገር ላሳይ። ምን እንዴት እያለ እንደሚያብራራው እኮ ቀላል እኮ ነው። የትኛው እግዚአብሔር ቃል ሲል መልሱ Christ our Lord says in the last chapter of Matthew go ye all into the world and teach all nations and baptizing them in the name of the Father the Son and the Holy Spirit። ስለዚህ ትምህርቱ ምንድን ነው? ወደ ዓለም ሁሉ ሂዱ ማቴዎስ ወንጌል ላይ ያለው ማለት ነው።
በአብ በወልድ በመንፈስ ቅዱስ ምን በሏቸው አጥምቋቸው እያለ ይናገራል። ቀጣዩን እኔ ኦኬ ቀጣዩ ዋት ዳዝ ባፕቲዝም ጊቭስ ኦር ፕሮፊት? ጥምቀት ምን ይሰጣል? ይሄ የሉትራኑን ነው። ጥምቀት ምንድን ነው ጥቅሙ ወይም ፕሮፊቱ? ከጥምቀት የምታገኘው ነገር ምንድን ነው? በጣም ደስ ሲምፕል በሆነ መንገድ ነው የተቀመጠው። ክሊር ነው ለማንኛውም ሰው። መልስ ይልና ይኸውልህ ዮኒ ኢት ወርክስ ፎርጊቭነስ ኦፍ ሲን። የመጀመሪያ ስራው ምንድን ነው? ለኃጢአት ስርየት ነው። ኤፍሬም ይሄን አያምንም። ዮኒ ከዶክመንት ነው እያሳየው ያለሁት። ፔንቴኮስታል እንደዚህ አያምንም። ጥምቀት ምን ይሰጣል የሚለውን ሲያብራራ የሉትራን ዶክመንት ላይ ፎርጊቭነስ ኦፍ ሲንስ ለኃጢአት ስርየት፣ ኦኬ ደሊቨር ፍሮም ዴዝ እንደ ዲቭል ከሞት ምን ይልሃል ማለት ነው። ከሰይጣንና ከሞት ነፃ ያወጣሃል። ከዛ አስቀጠልልና እንደ ጊቭስ ኢተርናል ሳሊቬሽን ቱ ኦል ሁ ብሊቭስ ለሚያምኑት ሁሉ ምን ይሰጣቸዋል? የዘላለም ሕይወትን ይሰጣቸዋል። ግን ውሃው ብቻ ሳይሆን ቃሉ፣ ውሃው ከቃሉ ጋር አንድ ላይ ሆኖ ማለት ነው። ውሃው ሜርሌ ብቻው ምንም ሊሰጥ አይችልም። ኦኬ ስለዚህ እንደዚህ አይነት ነገሮችን የያዘ ነገር በፕሮቴስታንቱ ዘንድ በየትኛው በሉትራን ዘንድ ይሄ ብሊፍ አለ። በፔንቴኮስታሉ ዘንድ ይሄ ነገር የለም። ስለዚህ ቅድም ባቢሎን ብለህ ይዘህ የመጣኸው ዶክመንት አኬ ያለ ይሄንን ነው። አኬ ወንድማችን እኮ ቅድም የተናገረው አንዱ የሚለውን አንደኛው አይልም፣ አንደኛው የሚለውን አንደኛውን አይልም። ከዚህም የተነሳ ባቢሎናዊነት ማለት ያ ነው ብሎ የተናገረው እኮ እኔ ልደተ ቃ እንደዚህ በዶክመንት እያወጣው አሳይሃለሁ። ይኸው ቀጥል ይልና እዚህ ጋር ሃው ካን ወተር ዱ ሰች ግሬት ቲንግስ፣ ውሃ እንዴት ይሄንን ትልቅ ነገር ሊያደርግ ይችላል ብሎ ይጠይቃል። እንግዲህ ለብዙ ሰው ውሃ ማለት ይቀልበታል። ኖ ውሃው ብቻውንማ ምንም ሊያደርግ አይችልም እኮ ከእግዚአብሔር ቃል ጋር ሲሆን ግን ምን ያደርጋል? ሪጀነሬት ያደርጋል። ይሄ የቤተክርስቲያን ትምህርት ነው አክቹዋሊ እውነቱን ለመናገር። ይሄን ግን ፔንቴኮስታሉ አያምነውም። ዮኒ አንተ ስትጠመቅ ለኃጢአት ስርየት ነው ብሎ አላጠመቁህም። በእርግጠኝነት ምነግርህ አልተጠመቅም እንደዛ። ምክንያቱም በሉትራን ጋር ብትጠመቅ ኖሮ ሳክረመንቱንም ስትቀበል የቁርባኑንም ሆነ የጥምቀቱን ለኃጢአት ስርየት ነው ነው። ግን አንተ ፔንቴኮስታሉ ጋር ስለነበርከው እንደዛ ብሎ አላሉም። ይኸው ውሃ ግን ይህን ትልቅ ነገር እንዴት ሊያደርግ ይችላል ብሎ ሲጠይቅ መልስ አንሰር ኢትስ ናት ዘ ዋተር ኢንዲድ ዛት ዳዝ ኢት። ውሃ ብቻውን ዝም ብሎ ያን ነገር ሊያደርግ አይችልም። በት ዘ ወርድ ኦፍ ጋድ ዊች ኢዝ ይልና ዊች ኢዝ ኢን ኤንድ ዊዝ ዘ ዋተር፣ ያ የእግዚአብሔር ቃል ከምኑ ጋር? ከውሃው ጋር። and faith which is trust such word of God in the water። ታምናለህ ውሃው ከእግዚአብሔር ቃል ጋር ሆኖ ምን ይልሃል ነው? ያድንሃል ነው። ፔንቴኮስታልም የእግዚአብሔር ቃል ብቻ ቃሉ ብቻ። ሉትራን ጋር ስትሄድስ ቃሉ ከምኑ ጋር? ከውሃው ጋር አንድ ላይ ሆኖ ሪጀነሬት ያደርጋል። እንደዚህ አይነት እምነት ነው ያለው። በቅዱስ ቁርባን ላይም ብንሄድ ሌላም ቦታ ላይ ብንሄድ ይኸው ፋይናሊ ደግሞ አራተኛውን ቻፕተር ደግሞ ላሳየ ዋት ዳዝ ሰች ባፕታይዚንግ ዊዝ ዘ ዋተር ሲግኒፋይ፣ ምንድነው ሲግኒፋይ የሚያደርገው ይሄ ነገር በውሃ የሚጠመቀው ጥምቀት? ቀጥል ይልና መልሱ ኢት ሲግኒፋይዝ ዛት ዘ ኦልድ አዳም ኢን አስ ሹድ ባይ ዘ ዴይሊ ኮንትሪቢዩሽን ኤንድ ሬፔንታንስ ቢ ድራውን ኤንድ ዳይ ዊዝ ኦል ሲንስ ኤንድ ኢቪል ላስትስ። አሮጌው ማንነታችን አዳማዊ ማንነታችንን ምን ይለዋል? ጥምቀቱ ኮምፕሊትሊ ይገለዋል ማለት ነው። ከዛ አዲሱን ማንነት ክርስቶስን ትለብሳለህ ዊች ዳዊት የተናገረው ቅድም። ይሄ ደግሞ በሮሜ መልእክቱ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ በምዕራፍ 6 ከቁጥር 1 ላይ ምንድን ነው የሚለው? የተጠመቅን ሁላችን ከሞቱ ጋር አንድ እንድሆን ዘንድ ተጠመቅን አታውቁም ምን? ሞቱን በሚመስል ሞት ከእርሱ ጋር ከተቀበለን ትንሣኤን በሚመስል ትንሣኤ ነው ከእርሱ ጋር እንነሳለናል። በጥምቀት ከእርሱ ጋር እንሞትና እንነሳለናል። which is exactly በጥምቀት ከእርሱ ጋር ስትሞት አዳማዊ ማንነት ምን ይላል ማለት ነው? ይሞታል። ይሄ በጥምቀት የሚሆን ትልቁ ፕሮፊቱ ደግሞ አንደኛው ይሄ ነው። ይሄንን የሚያምን ፕሮቴስታንት ፔንቴኮስታል አለ ወይ? የለም። ስለዚህ ሉትራኑና ፔንቴኮስታሉ በሳክርመንት ዙሪያ ላይ ወይም ደግሞ ሪጀነሬት በመሆን ሪቦርን በመሆን ዙሪያ ላይ ያላችሁ ልዩነት ቤዚክ ልዩነት ነው። ሰፊ ልዩነት ነው። በጣም ሰፊ መሰረታዊ የሆነ ልዩነት ነው እንጂ ኤፍሬም ቅድም አንተ ቀባብተ እንዳለፍከው እኛ ወንጌላውያንን ማይነር የሆነ ልዩነት ነው ያለን ምናምን ብለህ ሸውደ እንዳለፍከው አይደለም። ይሄው ዶክመንት አለ እኮ ዶክመንት አለ። ስለ ጥምቀት ይሄን ተናግረዋል። በኋላ ላይ ሲናገሩ ደግሞ እኔ የሙሉ ወንጌልን ደግሞ ፈልጌ ያመጣልሃለሁ። ዮኒ ዶክመንት ነው ማመጣል። የሙሉ ወንጌልን ደግሞ በጥምቀት ዙሪያ ላይ ምን ብላ እንደምታምን አሳያለሁ። እንግዲህ ለኤፍሬም እኔ ጥያቄ አለኝ።
ጥያቄ ምንድን ቆይ ነው? ጥያቄ ከማቅረብ በፊት ጥያቄው ሳይሆን አይ ከእኔ ጋር በተገናኘ ነው። ቅድም ገና ስንገባ ታስታውሳለህ? አንድ ደቂቃ ስጠኝ። እኔም ደግሞ ዶክመንት ላሳይ። እሱን ዶክመንት አላሳየም፣ ዶክመንት ላሳይ። እሺ፣ በዶክመንት ሲሆን ደስ ይላል። አንድ ደቂቃ ነው የሚፈጅብኝ፣ አንድ ደቂቃ ብቻ። አንድ ደቂቃ ብላችሁ የእናንተ ፈጅቷል። ከዛ በላይ ነው። ዮኒ አንዴ ሀሳብ ስጥ። ልደት እንደፈለኩ ነው ማውራት። ዮኒ አንዴ ሀሳብ ስጥ። ዮኒ ሀሳብ ስጥበታል። በብርሃኑ ተመላለሱ የሚለውን ብዙ ብዙ ጊዜ ጻፉልን እባካችሁ፣ ሌላ ነገር እንዳይኖር። ሁላችሁ በብርሃን ተመላለሱ። እኔ አንድ ጥያቄ እኔ ነኝ ያልኩት እኮ እሱ ሳይጨርስ እኮ እኔንም አድርገኛ ዮኒ፣ እኔ ደግሞ ሪስፖንድ ላድርግ። እሺ፣ በትልቁ አደርጋለሁ። አንዴ ግን የሆነ ነገር ልበል እኔ ቅሬታ ስላለኝ ነው የተወሰነች። ለምን እኔ ላሳይ ስል ታስታውሳለህ? ላሳይ ስል ቪዲዮ አይ የግለሰቦች አስተምሮትማ የኛ አስተምሮ አይደለም፣ የኛ ዶግማ፣ የኛ ትምህርት እንደዛ ሳይሆን ብለህ አውጥታ አሳየኝ። እሱን ካሳየኝ በኋላ ደግሞ አንተ የግለሰቦችን ይዘህ መጥተህ ቪዲዮ አሳየኝ። ይሄ ነገር ክላሽ አያደርግም ወይ? ማብራታ አሁን ዶክመንቱን ልታሳየኝ ከሆነ እቀበልሃለሁ፣ ግን በመሃል ላደረግከው ስህተት you should apologize to be honest with you. The reason why እኔ ሳሳይ በቪዲዮ አድርጌ ዮኒ ይሄ ዶክመንት ሊሆን አይችልም፣ ይሄ ትምህርት ሊሆን አይችልም፣ ይሄ በግለሰብ አስተሳሰብ ሰዎች መጥተው ምን እያደረጉ ነው ብለኛል። የእያንዳንዱን የግል ሀሳባቸውን የሰጡ እንጂ የእኛ ፔኔኮስታል የምንከተለው መንገድ አይደለም አልከኝ፣ ተቀበልኩ። ያንን ካልኩ በኋላ ዝም ብዬ አዳመጥኩ። ለዚህ ነው ለምን ባታሳየው ይሻለኝ ነበር። ግን መተህ ስታሳይ ግለሰቦችን ያመጣው እንጂ የኦርቶዶክስን ዶግማና ቀኖና አይደለም። ስለዚህ በመሀል ላሳየው ቪዲዮ እውነቴን ነው የምልህ አንተ ካልከኝ ጋር ክላሽ ስላደረገው ነው ስህተት እንደሆነ ልነግርህ ፈልጌ ነው። አይደለም የምትለኝ ከሆነ ደግሞ ይከንቶ ከባህሪ ያቺን ለማለት ነው። ብራ ይጎህ ዮኒ፣ እኔ ያመጣሁት ለአንተ አይደለም ለልደተ ቃል የእሱና ዳዊት ልዩነታቸው ብሎ በተናገረው አይ እናንተ እኮ ልዩነት አላችሁ ብዬ ያሳየሁት ዶክመንት ምንድን ነው? እኔና ዴቭ እኮ እንትናችን ይታወቃል እኮ ሳክራመንቶች ላይ እኔ ለምን እቋረጣለሁ? ዮኒዬ ኖ ፍዬ ዶክትሪኑን ነው ማሳየት የነበረበት ግለሰቦችን ሳይሆን ዶክትሪን ነው የኦርቶዶክስ። ለምን እንዳመጣው ልነግርህ እኮ ነው። ለምን እንዳመጣው ልነግርህ ነው። ያመጣሁት በዴቭ እና በእኔ መካከል የሁላችሁ ሁለቱ እንኳን አይግባቡም ሲል አይ እንደሱ ካልክማ እዚህ እኮ ማትግባቡ እናንተም በመሰረታዊ ጉዳይ ማለት ቅድም ያሳየው ቪዲዮ ምንድነው? ሁሉም ሰው ድኗል አልዳነም የሚል ነው ማለት ነው። ይሄ ማለት ሌላ ንግግር አያስፈልግም። በቃ በር ዘግተህ ይህንን ሳትፈታ ማለት ነው። የተባለው ምንድነው ግን መጨረሻ ላይ አይ የውስጥ ጉዳይ ነው አፋፍሰው ወደ ውስጥ እንክተተው በቃ ተባባሉና ሳይተማመኑ ነው የተቋጨው። ይሄ ነገር አብረው ምናምን የሚለው ውሸት ነው። ማንን አሸንፎ ቀጠለ? እነ ቀሲስ ድበኩሉ የእነ አክሊልና ሀሳብ ዶክትሪኑ ይላል ወይ ነው የኔ ጥያቄ። አንድ ጊዜ ልደተ ቃል ገባ ምንድን ኧረ ፌር አይደለም እንዴ ሚውት አድርጓል። ዶክመንት ብለኸኛል። ዶክመንት ላምጣ ዶክመንት ብለሃል። ዶክትሪኑ ነው ኦርቶዶክስ ዶክመንት ይኸው ዶክትሪን ማለት የቤተክርስቲያናቸው መጽሐፍ እንዴ ልደት የሚያስነብብ ካታኪዝም አውጥተው ሲያነብ አልነበረም እንዴ? መጽሐፍ ቅዱስ ዶክትሪኑን ነው አይደለ? እኮ እኔም ላንብባ የቤተክርስቲያናቸውን መጽሐፍ ምንድን ነው ምን የሚል መጽሐፍ ነው? አንዴ ምን እንደሚነደር ገድለ አቡነ ተክለ ሃይማኖት ይላል። እሱ ምን አገናኘው? ዶክትሪን አይደለም። ኧረ ምን ያገናኘዋል? ደህንነት እንዴት እንደሚገኝ ልነግርህ ነው። ደህንነት እንዴት እንደሚገኝ ኧረ ዮኒ ጥያቄ አለኝ። ልደተ ቃል ለምንድን ነው ኦን የሚያደርገው? ማይኩ አልገባኝም ዮኒ። አይ ዶክትሪን አይደለማ። እድል ማይሰጠን ከሆነ እኛ እንውጣና እነሱ ያው እድል ማይሰጠን ከሆነ እንውጣ እኛ። ለእኔ ግን እድል ስጠኝ፣ ለእኔም እድል ስጠኝ። ደም የሚታርግ እኛ እድል ማናገኝ። ልደተ ቃል ያ ሁሉ ሰዓት ሲያወራ መሀል ላይ ኢንተራፕት ማናደርገው እኛ ደስ ብሎ ነው እንዴ? የኦርቶዶክስን ዶግማና ቀኖና አውጥተህ ንገረኝ። ቆይ ጥያቄ ልጠይቅ ነው ዮኒ፣ ጥያቄ ልጠይቅ ነው። ልደት ማስረጃ ብሎ የከፈተው ምንድን ነው? የእንትንና የሉተራውያንን የሚከተል ካታኪዝም ነው አይደለ? የሉተራውያንን አስተምሮ ነው አይደለ ያመጣው? ትክክል። መጽሐፍ ቅዱስ አይደለም። እኔም የኦርቶዶክስን አስተምሮ ነው ያመጣሁት በመጽሐፍ ሰዋት። የኦርቶዶክስ የምኑን የኦርቶዶክስ አስተምሮ ነው ያመጣሁት። ቤተክርስቲያኒቷን መጽሐፍ ነው ያመጣሁት። ገድልና ድርሳን የኦርቶዶክስ ዋናው መመሪያ መከተያዋ ነው። አንተ ዋናና ምክትል የሚባል በደህንነት ዙሪያ ኦፍኮርስ ይህን ነገር ልመልስልህ። የደህንነት ትምህርት እኛ ምንለው አይደለም እኩል መልሳ
ልመልሳ ዮኒ ጠይቀኝ። ገላትና ድርሳናት ኦኬ የደህንነትን ትምህርት ስለያዙ እነሱ መከራከሪያ አይደሉም የሚሉት መከላከል ስለማይችሉ ነው። መከራከሪያ አይደሉም የሚሉት እንጂ የደህንነትን ትምህርት የያዙ ናቸው። አሁን ሰው እንዴት ይድናል ለሚለው እስካሁን የምንከራከረው እንዴት ነው ሰው ሚድነው ነው አይደለ እንዴ? ሰው ሚድነው አሁን ልደት እንዳለው ተጠምቀ ነው እዚህ ገብተ ነው እዚህ ወተ ነው አይደለም። ሰው እንዴት ይድናል? እባብ ገሎ ነው። እባብ ይኸው እንደዚህ ይላል። ይኸውላችሁ ብፁዕ አባታችን ደቀ መዛሙርቱ ዛሬ ይኸው የኦርቶዶክስ ትምህርት ነው። ሃይማኖታዊ እኛ ልደተ ቃል ለምንድን ነው አንሚት የሚያደርገው? አልገባኝም። እኔን አዳምጠኛ፣ ከማንበብ በፊት እኔን አዳምጠኛ። አንድ ነገር ኦርቶዶክስ በገድል ለአንብበው ካነበብኩ በኋላ እናወራለን። አሁን እኮ ይኸው ላስነብብ አላት። ይኸው ላስነብብ ይመች ላስነብብ። እንደዚህ ይላል። ሰው እንዴት ነው የሚድነው? ሰው እንዴት ነው የሚድነው እኮ ሰው እንዴት ነው የሚድነው የሚለው በኦርቶዶክስ እንዴት ነው ሰው የሚድነው የሚለው እንግዲህ ቤተክርስቲያን ሰው እንዲታዘብ አልፈልግም። አሴ ብራዘር እኔ ታዘቡኝ። እኔ ደግሞ እንዲታዘቡኝ ፈልጌ ነው። ይመች። እሺ እንዲታዘቡኝ ነው። እሺ አሁን ልደተ ቃል ሲያመጣ የሉተራን ብሎ የሉተራን አስተምሮ አመጣ እንጂ መጽሐፍ ቅዱስ አላመጣ። ኦኬ መጽሐፍ ነው ያመጣው። የሉተራንን መጽሐፍ ነው፣ መጽሐፍ ቅዱስ አይደለም። ትምህርታቸው ያለበትን መጽሐፍ ነው። እዚህ ጋር ዴቭ አልተቃወመማ። የሉተራን ብሎ ሲያመጣ ዴቭ እዚህ ጋር አይ ያመጣውና ነው ዴቭ ለብቻው የሚቃወመው። እኔ አልቃወምም። ሉተራን ቆይ ዳዊት ነው ሉተራን አይደለ? አንተ ፔኔኮስታል። ለምንድን ነው ለዳዊት ማን ነው የሰጠው ሉተራንን? የኔ ሃይማኖት ነው ሉተራን እኮ። አይ ዳዊት ብቻ ይለያያላችሁ። ማን ነው እሱ? የእናንተ የኛ አይደለም። እዚሁ እየተነጋገራችሁ ማብራታ ሃይማኖቴ ነው። እንደዛ አይደለም። የተነጋገረን ቁርባንን አንተ አትከተለው፣ ጥምቀትን አትከተለው ለድህነት ብለህ እንዴት ነው አንድ የምትሆኑ? እሱ የትራዲሽን ልዩነት አለን። የትራዲሽን ልዩነት አለን። የትራዲሽን ሳይሆን ትክክለኛ የመዳኛ መንገድ ነው ሉተራን የሚጠቀሙት። ቃል በቃል ሲናገር ሰምቼዋለሁ ወንድማችን። የሉተራን የመዳኛ መንገድ ምን መሰለ? የሉተራን የመዳኛ መንገድ የሉተራን ሰው እንዴት ይድናል ስትል ሉተራን የሚመልሱልህ የሉተራን ዶክትሪን በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው የሚሉት። ይሄ ነው የሉተራን ሃይማኖት። እሺ የተለየ ነገር ይሄ እኔም ሃይማኖት ነው። በደንብ ሲያብራራልን አንዴ ላንብብ። ስለዚህ እየነገርኩ ነው። እዚህ ሉተራውያንን ካታኪዝምና ይቅርታ ዮኒ የችን ብቻ ልናገር። ካታኪዝምና ገድላት ድርሳናት አንድ ናቸው። መጀመሪያ ይመልስልኝ። ካታኪዝምና ገድላት ድርሳናት አንድ ናቸው። ይሄ መልስልኝ። በቃ ከዛ ትናገራለህ። አንድ ናቸው። አይ ደምር ማን ጥያቄ አደረገ? ለምን ማን ጥያቄ አደረገ? በእኔ ሰዓት ላይ ጥያቄ እንዴ? እኔ ሳልናገር ጥያቄ ልደት 15 ደቂቃ ብቻውን አውርቶ እኔ ሳልናገር ጥያቄ ተባለ። እኔ አሁን ዳዊት መልስልኝ አንዴ። በኋላ ነው የምጠይቀው እኮ ለአንብባ ዳዊትን ልደት ከእንትን ካለው ካስነበበው ነገር እኔ ላንብብ። ይሄንን ላንብብ። ቆይ ዳዊትን ልጠይቀው። ሉተራን እሱ ነዋ። ስለ ሉተራን እያወራ እኮ ነው። ዳዊት መልስልኝ አንዴ። ሉተራን እሱ ነው አትበል። ችግር የለውም። ሉተራን እኔም ነኝ እሱም ነው። ችግር የለውም። ሃይማኖት አይደለህም እንዳልሆንክማ ነገረህ እኮ እሱ ራሱ አንድ አይደለንም። የወንጌል አማኝ ነው ዴቭም እኮ እኔም የወንጌል አማኞች ነን እኮ። ሂድድ ሰይደት አንድ አይደለንም እምነታችን አለ እኮ እሱ እያለ አይደለንም ትለኛለህ። ምን ማለት ነው? ኤፍ ነው ለምንለያይበትን መንገድማ ሆን እሱ ሳይመጣ እኮ ነግሬሃለሁ። ምንለያይባቸው ነገሮች ነግሬሃለሁ። ለምሳሌ መለያየት ማለት ምን ማለት እንደሆነማ ቅድም አሳየው እኮ። አሁን የተነጋገሩትንና ቅድም እኮ እኔ ቪዲዮ ሳሳይ አይሆንም ካልከኝ ያንተን ቪዲዮ አይሰራ አከተመ። ቪዲዮ አይደለም እኮ ያሳየኝ። እሱን ጨረስን። አሁን እኔ የምጠይቀው ዴቭ የምጠይቅ ልደት ካወራው ወሬ ወይም ደግሞ አውጥቶ ካሳየው አንድ ውሸት አለው ወይ ንገረኝ ዴቭ። ልደት ዋሸ መቻልኩኝ ነኝ። ኦኬ ካልዋሸ የምናወራ አሁን የኦርቶዶክስ ካታኪዝሙን አውጥቶ ያነበበውን እኔ ዋሸ እኮ አላልኩም። በጣም ጥሩ። ስለዚህ አሁን አንተ የምታወጣው ምኑን መሰለ? የኦርቶዶክስን ዶክትሪኗን ታወጣና የኦርቶዶክስ ዶክትሪኗን አውጥተ እሱን አንብብላቸው። እሱ
ገድል ነው የኦርቶዶክስ መጽሐፍ የምታወጣልኝ። ይህ ገደል ነው። የኦርቶዶክስ መጽሐፍ ቆይ እንዴ ልደት ቃል እኔ ለልደት ቃል ለምንድን ነው የሚገባው? የእኔ ተራ ነው። አክቹዋሊ ልደት አይደለም የገባው። አንሚት አድርጎ ነበረ። ኦኬ አይ ደምረው አንሚት አደረገ ነበር። ልቀጥል። ስለዚህ እኔ የምጠይቅህ አንተን የኦርቶዶክስን ዶክትሪን አውጣና የኦርቶዶክስን የሚመሩባት ኦርቶዶክስ የሚመራባትን አምጣና አንብብላቸው። ከዛ ውጭ ከሆነ ምንድነው ወደ ገድል ነው ሄድከው ነው እያልኩ ያለው። ይሄ ገድል ማስረጃ አይሆንም እያልኩ ነው። 5 ደቂቃ ስጠኝ። ማስረጃ ለምን አይሆንም? ለምን እንደሚሆን ልንገርህ። እኔ ደግሞ ማስረጃ ለምን እንደሚሆን ልንገርህ። ገላትና ድርሳናት ቆይ እሺ፣ ገላትና ይህንንም ብዬ ወደ እንትን ልሂድ። እቺ ነገር ትነበብ ዮኒ፣ አሁን የምናገረውን በልብ ትክክል ስማኝ። ገላትና ድርሳናት መከራከሪያ አይደሉም ይላሉ እነሱ። ሁሌ ነው የሚሉት። ከቲክቶክ ሁሌ አልነበረም። ቲክቶክ ላይ ገላትና ድርሳናትን ኤርሚያስ በደንብ መምታት ሲጀምር ሰው በሰልፍ ጌታን መቀበል ጀመረ ማለት ነው። ለምን እንደምን ላሳየህ ዮኒ፣ ማስረጃ ላሳየህ። እነዚህ ልጆች ለምንድን ነው ኢንተራፕት የሚያደርጉት? አይ ከነ ማስረጃው ሊሰጥ ነው። ማስረጃ ለምንድን ነው እኛ መከራከሪያ የኔ ተራ አይደለም እንዴ? አይደለም። አይ የኔ ተራ ነው። ልደት 15 ደቂቃ አውርተህ አንድ ደቂቃ እንዳላወራ ነው። ዮኒ እኔን አተልቀኝ፣ ላሳየው ለሚሾው አታተልቀውም። ለምንድን ነው እሱ ነው ልደት አንዴ እንዴ? ግን እኔ እሺ በኋላ አሳያለሁ። ገድላት ድርሳናትን ለምንድን ነው ማንከራከርባቸው የሚለውን ማለት ነው ዶክመንት አሳያለሁ። ዮኒ አንዴ ገድላት ድርሳናት ሃይማኖት መከራከሪያ ያሉት የሚለውን ከዶክመንት አሳያለሁ። ይኸው እዚህ ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የሚለውን ለምንድን ነው ከገድላት ማንከራከረው የሚለውን አዊልሾዩም ሚንዋይል የሙሉ ወንጌልን እዘረግፍላለሁ። በጣም ስለዚህ እኔም እያልኩ ያለው ምንድን ነው ኦርቶዶክስ የምትከተለውን ዋናዋን ዶግማዋና ቀኖናዋን ዶክትሪኗን ይዘመተ በሱ ብትለበልባት ደስታዬን አልችለው። ይሄ ገድልና ድርሳናትን መከራከሪያ አይደሉም ብላ ደጋግመው ሲናገሩ ሰምቻለሁ። ልናገር እኔ ደግሞ ልናገር ገላትና ድርሳናት መከራከሪያ አይደሉም የተባለው ልንገርህ። መጀመሪያ እዚህ ቲክቶክ ላይ ሲመጣ ኤርሚያስ ገድላትና ድርሳናት ቲክቶክ ላይ አይነሳም ነበር። ኤርሚያስ መጥቶ ገድላትና ድርሳናትን አንስቶ እነሱን መግለጥ ሲጀምር ሰው ጠቅላላ በጎርፍ ወደ ጌታ መምጣት ጀመረ። ድንጋጤ ደነገጡ። ከዛ በኋላ ምን አሉ? ደነገጡና ገድላትና ድርሳናት ለምን ሰዎች ሊከራከሩ ይገቡ ነበር፣ ዲፌንድ ለማድረግ ማለት ነው። ሳይችሉ ሲቀሩ ሰዎች ወደ ጌታ መምጣት ጀመሩ። የዛኔ ምን ሚል እንትና አመጡ? ገድላትና ድርሳናት መከራከሪያ አይደለም የሃይማኖት እንዳትከራከሩ ተባሉ። ለምን? ኦፍኮርስ ከተከራከሩ ይታወቃል። እኛ ካዲያ ገድላትና ድርሳናትን ለምንድን ነው መከራከሪያ ናቸው ብለን ምናምነው? ለምንድን ነው ገድላትና ድርሳናት መከራከሪያ ናቸው ብለን እኛ ምናምነው? እነሱ አይደለም ቢሉም እኛ ምናምነው ለምንድን ነው? ገድላትና ድርሳናት ነገረ ድነትን ትምህርት ይዘዋል ነው። የነገረ ድነትን ትምህርት ይዘዋል። ገድላትና ድርሳናት ሰው እንዲህ ሲያደርግ ይድናል፣ እንዲህ ሳያደርግ ደግሞ ይኮነናል፣ ይፈረድበታል የሚል ትምህርት ይዘዋል። ነገረ ድነትን ከያዙ መከራከሪያ ላይሆኑ የሚችሉበት ምንም ምክንያት የለም። ምክንያቱም ሰዎች የዘላለም ሕይወታቸው የሚወሰነው እነዚህ መጽሐፎችን ውስጥ የዘላለም ሕይወታቸውን የሚወስን ነገር ካለ ጣፈንታው የሚወስን ነገር ካለ ኦፍኮርስ መከራከሪያ መሆን አለባቸው። ለምን ካልክ ቤተክርስቲያን ሲሄድ አንድ ሰው ለምሳሌ ይህን ገድለ አቡነ ተክለ ሃይማኖት ነው መጽሐፍ ነው፣ የቤተክርስቲያኒቷ መጽሐፍ ነው። አሁን ላነበው አይደለም። ይሄ የቤተክርስቲያኒቷ መጽሐፍ ነው። ቤተክርስቲያኒቷ የምትገለገልበት መጽሐፍ ነው። ይሄ ምዕመናን እጅ አለ። ምዕመናን ከፍተው ይሄንን ሲያነቡ እዚህ ጋር ሰው ሚድነው እንደዚህ ነው የሚል ጽሑፍ ያገኛሉ። ስለዚህ ሰው በዚህ መንገድ ነው ሚድነው ብለው ህይወታቸውን በዛ መንገድ ነው የሚመሩት። አለቀ። በዛ መንገድ ነው የሚመሩት የተጻፈውን ነገር አንብበው ማለት ነው። ቤተክርስቲያኒቷ እየተገለገለችበት ምዕመናኑ እየተገለገሉበት መጽሐፉን የነገረ ድነት ትምህርት ይዘው ሰው ሚድነው እንደዚህ ነው፣ ሰው የሚኮነነው ደግሞ እንደዚህ ነው የሚል ትምህርት ይዘው የሃይማኖት መከራከሪያ አይደሉም ማለት በጣም የሚያስቅ ነገር ነው። ይኸው አሁን እኔ ራሱ ላነብ ያዘጋጀሁት የነገረ ድነት ትምህርት ነው። የነገረ ድነት ትምህርት ሰው እንዴት ይድናል የሚለውን የያዘ ትምህርት ነው። የት ነው ያለው እሱ ካልክ ገድለ አቡነ ተክለ ሃይማኖት ላይ ነው። ስለዚህ የሃይማኖት መከራከሪያ ናቸው ገድላትና ድርሳናት የምንለው ከድሮም የነገረ ድነት ትምህርት ስለያዙ ነው። እና ገድላትና ድርሳናትን ደግሞ ትቃወማላችሁ የሚባል ነገር አለ። ውሸት ነው። እኛ ገድላትና ድርሳናትን ተቃውመን አናውቅም። ገድላትና ድርሳናትን የምንቃወም ሰዎች አይደለንም። እኛ የምንቃወመው ገድላትና ድርሳናት
ኦኬ ከቤተ ክርስቲያን ትምህርት፣ ከመጽሐፍ ቅዱስ ትምህርት፣ ከሐዋርያቱ ትምህርት ያፈነገጡ እውነቶችን ይዘዋል ብለን ስለምናምን ነው እንጂ ገድላትና ድርሳናት ገድለ አቡነ ተክለ ሃይማኖት እንደ እግዚአብሔር ቃል የተጻፈ መጽሐፍ ቢሆን እኛ ገዝተን ለልጆቻችን እናስተምርበት ነበረ። ልጆቻችን በዚህ መንፈሳዊ እውነት እንዲያድጉ ማለት ነው። የገድሉ ጥላቻ አይደለም። ኦኬ ገድላቱ ላይ ወደ ፖይንቱ ጊዜ ታይምን እንዳይወስድብን ወደ ፖይንቱ። ስለዚህ ለአንብብና ይሄንን ለነሱ ልስጣቸው፣ ለአንብብና ለነሱ ልስጣቸው። እሺ እንደዚህ ይላል። ልብ ብላችሁ ስሙ። ብፁዕ አባታችን ይላል። ብፁዕ አባታችንም አቡነ ተክለ ሃይማኖትም ማለት ነው። ብፁዕ አባታችንም ደቀ መዛሙርቱ ዛሬ እግዚአብሔር በእጄ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም ይልና ከዛ በኋላ ምን ይላል? እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ቅድም በጥምቀት ነው ብለዋል። በጥምቀት ነው የኃጢአት ስርየት ብለዋል። እዚህ ጋር ምንድን ነው የሚለው? እነዚህ አሕዛብ ናቸው ምናምን የሚል መከራከሪያ እንዳይመጣ። ይኸውልህ ክርስቲያን ነው የሚለው። ይኸውልህ እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ክርስቲያን ናቸው እነዚህ ሰዎች። እሑድና ሐሙስ እባብ ከገደሉ እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታዬ ኢየሱስ ክርስቶስ የነገረኝን አሁንም እነግራቸዋለሁ፣ በልባችሁ ጠብቁት አላቸው ይላል። እሺ አሁን ልደተ ቃል እኔ አሁን ኦነስት ልሁን። አሁን ኦነስት እንትን ልስጥ፣ ኮሜንት ልስጥ። ዮኒዬ በትክክል ስማኝ ይሄንን። እሺ ካሁን ከእንትኑ ከግርግሩ ውጪ ማለት ነው። ኦነስት የሆነ አስተያየት ነው የምሰጠው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ማምነውን ነው የምነግርህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፋውንዴሽኗ የክርስቶስ ቤተክርስቲያን ነች ብዬ ነው ማምነው። መሰረቷ የክርስቶስ ቤተክርስቲያን ነው ብዬ ነው ማምነው። ነገር ግን በጊዜ ሂደት የሐዋርያቱ ያልሆነ የክርስቶስ ያልሆነ ትምህርት ገብተዋል ብዬ አምናለሁ። አሁን በዚህ ሰዓት ራሱ ምን አምናለሁ መሰለህ? ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እውነተኛ የእግዚአብሔርም የሐዋርያቱም ትምህርት አለ ብዬ አምናለሁ። አዘሴም ታይምስ ደግሞ እንደዚህ ኤፍሬም ባለ ጊዜን ሪሙቭ አድርግ ይለኛል። ሪፖርት እያደረጉብኝ ነው። እንደዛ ሪፖርት እያደረጉብኝ ነው። ሪፖርት አይደለም አይ ቲንክ ከሌላ ዌብሳይት ስለምታሳይ ይመስለኛል። ኖ ዌብሳይት አይደለም፣ ስክሪንሾት ነው ማሳየው። ሪፖርት እያደረጉብኝ ነው። ኖ ፕሊዝ ዶንት ዱ ዳት። ኤፍሬም መወደው ወንድሜ ነው፣ እግዚአብሔር ምስክሬ። በሀሳብ የሚግባባኝ በጣም መወደው ማከብረው ወንድሜ ስለሆነ ነው። ዩ ዶንት ዱ ዳት። ይሄማ ልክ አይደለም፣ በጭራሽ ልክ አይደለም። እኔ ጋር እየመጣ ነው። በፍጹም ያደርጋሉ ብዬ አላስብም። ካረጋችሁ ግን ኢትስ ቬሪ ቬሪ ሳድ። ዶንት ዱ ዳት ፕሊዝ። እንደዚህ ሸፍነው አንብብልን። እሺ ሌሎቻችሁ ልደትዬ ጨርሻለሁ። ሀሳቤን ልዝጋ። እኔ አሁን ለምሳሌ ከዚች ጋር እንዲመለስ አድርጌ የማደርገው ከልደት ሳይጨመርበት ለምሳሌ ሙሴን የእባቡን ምን ብሎታል? እያዩ እባብን እንዲድኑ ተደርጓል አይደል? በበረሃ እያሉ በእባብ የተነደፉት የክርስቶስ ምሳሌ ነው እሱ። የክርስቶስ ምሳሌ የራሱን እባብ። ስለዚህ የራሱን እባብ ያዩ ይድኑ ነበረ። ምንም አይነት ችግር አይደርስባቸውም ነበር አይደለ? ስለዚህ ኢየሱስ ክርስቶስ ነገረኝ ነው እኮ እያሉ ያሉት አቡነ ተክለ ሃይማኖት አይደል? ኢየሱስ ምን ብሎ ነገራቸው? እሑድና ሐሙስ እባብ የገደለ እሱን አባረረው፣ አስወጥቶታል። ምናልባት ሌላ አካውንት ወይ ሌላ እንትን ካለው ሌላ አካውንት ካለው ወንድማችን ይግባ። መነጋገሩ በጣም ደስ ይለኛል፣ የምወደው ነገር ነው። በሌለበት ግን ኤፍሻን በተመለከተ ምንም እሱን አናነሳም። ስሙን ሳልጠቅስ እኔ አንዳንድ መረጃዎችን ላሳየ። መልካም ፈቃደኛ ነህ ዴቭ? በዚህ ጉዳይ ላይ ስለ ገድሉ አይደለም የምናወራው፣ ስለ ቅድሙ ወደ ቅድሙ የምንመለሰው። ኧረ ከስር ተክልዬ ናቸው ያስወጡት አላለም? አንዴ ተመጣ አንዴ ሁላችሁም ሰብሰብ አድርጉና ማሳያችሁ ነገር ላሳያችሁ። ዮኒ ይሄ እንግዲህ እዚህ ጋር የምታየው ምን ይላል? ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት ይላል። መሰረታዊ የምን ትምህርት? እኛ እኮ ስለ እናንተ ስናወራ ገርል ሳይሆን የምናመጣው መሰረታዊ የክርስትና ትምህርታችሁን ነው። ኦኬ። ለዚህ ነው እኛ ኦርቶዶክሶች የምናወራው በመረጃ ነው። መረጃችን ዝም ብሎ ቀለል ያለ መረጃ ሳይሆን የእምነት መግለጫችሁን የምታስተምሩበትን፣ ስለኛም ደግሞ ስለ ራሳችንም ስናወራ አንድ ጊዜ ፕሊዝ፣ ኧረ እባክህ አታቋርጠኝ። አንተ ውይይቱ ሲጀመር መግባትም የለብህም። አንዴ ሚዩት አድርግ ፕሊዝ።
እና ስለኛም ስታወሩ ማለት ነው ስለኛም ስታወሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የሚለውን መሰረት ይዛችሁ እንጂ በመሰረታዊ ነገር ሳትይዙ ባታወሩ ደስ ይላል። ከገድላት አንጻር ላሳያችሁ። ይሄ መጽሐፍ እንደምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት ይላል። ይኸው የቅዱሳት መጽሐፍት ቅኖና ይልና እዚህ ጋር ቀጠል ይልና ይሄኛው ፓርት ላይ አንዴ እዚህኛው ጋር የምታዩት የቅዱሳት መጽሐፍ ቅዱስ መጽሐፍ የሃይማኖት ምንጭ መሆኑ ይላል። ስለ ሃይማኖት ስትከራከር የሃይማኖት ምንጭ ከሆኑ መጽሐፍና መጽሐፍ ብቻ ነው እንጂ የሃይማኖት ምንጭ ካልሆኑ ገድላት ልትከራከር አትችልም። ገድላት ኔቨር የሃይማኖት ምንጭ ሆኖ አያውቁም። ከማስረጃ ጋር ነው። ይህንን ኤርሚያስ ስለመጣ አይደለም የሃይማኖት መከራከሪያ አይደለም ያልነው፣ ከጥንትም ጀምሮ ሉክ ገጽ 65 ላይ ተራ ቁጥር 4 ላይ እንደዚህ ይላል። ለክርስቲያናዊ እምነታችን ዮኒ በቦልድ አድርጌ ነው ማነበው ስማው። ለክርስቲያናዊ እምነታችን መነሻ እና መዳረሻው ቅዱስ መጽሐፍ ነው። ፔሪድ 4 ነጥብ ኬንት ዲስከስ ከኛ ጋር በገድላትና ድርሳናት በቅዱስ መጽሐፍ ነው። ምን አለ? ለክርስቲያናዊ እምነታችን መነሻ እና መድረሻ ቅዱስ መጽሐፍ ነው። ቅዱስ መጽሐፍ በመንፈስ እግዚአብሔር እንደመጻፉ እምነታችንና ትምህርታችን በእርሱ ላይ የተመሰረተ ነው። ታንክ ዩ። እምነታችን የተመሰረተው በቅዱስ መጽሐፍ ላይ ነው። ስለዚህ ገድላትና ድርሳናት የሃይማኖት መሰረት አይደሉም። የሃይማኖት መሰረት ባልሆነ ነገር ከኛ ጋር መታችሁ መወያየት አትችሉም። ታትሴት አለቀ። አልጨረስኩም። ምን አለ መሰለህ፣ እዛ ደግሞ ምን ሊያደርግ የእነሱን ደግሞ ትክክል ከዶክትሪኑ አንስቶ ከነሱ ዮኒ አንድ ያልገባን ነገር ምን መሰለህ፣ አልጨረስኩኝም። አንድ ልደት 30 ሰከንድ ነው። እኔ ብዙ አንድ ደቂቃ ስቶኝ እንዴ ዮኒዬ፣ ምን መሰለህ፣ አሁን ሙሉ ወንጌል ቃለ ሕይወት አይደለችም። ቃለ ሕይወት ሙሉ ወንጌል አይደለችም። እንደ አንድ ነን ብሎናል እኮ። ቆይ አንድ ጊዜ እኔ እያልኩ ያለሁትን ነገር አንደርስታንድ አድርገኝ። እነዚህ አብያተ ክርስቲያናት በምስረታም ቢሆን በአንድ ጊዜ ኤግዚስተንስ ያገኙ አይደሉም። በተለያየ ጊዜ ኤግዚስተንስ ያገኙ ናቸው። አንድ ያደረጋቸው ምንድን ነው የሚባለው? ኦኬ፣ ጥያቄው መጠየቅ ያለበት ይሄ ጥያቄ ነው። ምንድን ነው አንድ ያደረጋቸው? አየህ፣ የሆነ ጊዜ ላይ አንድ ተመስረታ አንድ ሆና ወደ መለያየት አልመጣንም። ግን በምስረታም በሆነም በአንዳንድ ነገሮች የተወሰነች አንዳንድ ልዩነት የሚመስል ነገር ያለው ከዛ በኋላ ተነጋገሩ አባቶች። ምንድን ነው ልዩነቶቻችን? አንድነታችን ምንድን ነው? ስለዚህ አንድነታችን ይሄ ነው። ለምሳሌ አንድነታችን ምንድን ነው ከተባለ 5ቱ ሶላዎችን ስትወስድ አንድነታችን ናቸው። ኦኬ፣ እዛ ውስጥ ሲገባ ለምሳሌ አሁን አንተ ቅድም ስታነሳ የነበረው በእምነት ብቻ የሚለው ሀሳብ ሲነሳ የሙሉ ወንጌል በእምነት ብቻ ትምህርቷ ነው። አንድ ጊዜ የኔ ሰዓት ላይ ነው የገባህብኝ። አንድ ጊዜ የኔ ሰዓት ነበረ። አንዴ ልጨርስ። አንዴ ልጨርስ። ረጅም ሰዓት እያወራ ነው። አንድ ደቂቃ ብለኝ ግን በአንድ ደቂቃ የማጨርሰው ነው። ወይኔ ቫዮሌሽን አለ። ዜድንም አወረደው ይላል። በጌታ በኢየሱስ ስም መልቲ አክሰስ ገስት ሪስትሪክትድ ተባልኩኝ። እግዚአብሔር ይስጣችሁ።